በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ላይካነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁ አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ በፈጠረው ፍጥረት አንደበት ሁሉ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የመላእክት ደስታ በሚል ርዕስ እንማማራለን። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ የሉቃስ ወንጌል ምዕራፍ 15 ቁጥር 1 እስከ 24 ያለውን ታሪክ ነው። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህንም ምሳሌ ነገራቸው እንዲህ ሲል፣ 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙም በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላቸዋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችውም ጊዜ ወዳጆቿን እና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላቸዋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም በዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡን ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞችህ እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስም ይላቸው ጀመር ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በዚህ ባነበብኩላችሁ ታሪክ ውስጥ ጌታችን በጸሐፍትና በፈሪሳውያን ምክንያት ጥያቄ ስለጠየቁት ወይም ስላንጎራጎሩ 3 ታሪኮችን በምሳሌ ተርኮላቸዋል።
የጸሐፍትና የፈሪሳውያን ጥያቄ ምንድነው? ጸሐፍትና ፈሪሳውያን የሚባሉት ራሳቸውን ከሌላው ሰው የተሻለ ጻድቅ፣ የእግዚአብሔርን ሕግ የሚፈጽሙ፣ ስርዓቱን የሚጠብቁ አድርገው ይቆጥሩ ነበር። እንደነርሱም ያለ መንፈሳዊ ሰው ያለ አይመስላቸውም ነበር። እና ይሄ በመንፈሳዊ ሕይወት ውስጥ ትልቅ በሽታ ነው። እግዚአብሔር ከእንዲህ ያለ በሽታ ይፈውሰን። ምንም ያህል ብንጾም፣ ምንም ያህል ብንጸልይ፣ ምንም ያህል ብንሰግድ እንኳን እኛ በዚህ ዓለም ያለነው ቀርቶ በገዳም 40-50 ዓመት ዘግቶ ከሰው ሳይነጋገር በሳምንት አንድ ቀን እየበላ የሚኖር አንድ ጻድቅ እንኳን እርሱ ከሌሎች እንደተሻለ የሚያስብ ከሆነ ያችን በሚያስብባት ቅጽበት በእግዚአብሔር ፊት ከሁሉም ኃጢአተኞች የባሰ ኃጢአተኛ ይሆናል። ስለዚህ እግዚአብሔር ከእንዲህ ያለ ሐሳብ ይጠብቃል። ከኃጢአት በጣም ከሚከፉ ኃጢአቶች እርግጥ ኃጢአት ሁሉ ፍዳው የታወቀ ነው። ግን አንዳንድ ኃጢአቶች ደግሞ ከባድ ኃጢአቶች አሉ። ልክ ከበሽታም ከባድ በሽታ እንዳለ ሁሉ ከኃጢአትም ከባድ ኃጢአቶች አሉ። በአይነት ሊለያዩ ይችላሉ። እና ከዚህ ውስጥ አንዱ እኔ የተሻልኩ ነኝ የሚለው ይሄ ማለት ትዕቢት ማለት ነው። ትዕቢት የኃጢአት ሁሉ ስር ነው። ለብዙዎችም አስቸጋሪ ነው። ለምንድነው አስቸጋሪ የሚሆነው? አይታያቸውም። ለራሳቸው አይታየንም። አሁን ለራሳችን አይታየንም። በቀላሉ አሁን እንዴት ትዕቢተኞች እንደሆን ለመረዳት የሚፈልግ ሰው ካለ የምትተቹት ወይም የምትተቿት፣ የምትንቁት ወይም የምትንቋት፣ የምንንቀው በአንዳንድ ነገሩን አቅለን አሳንሰን የምናየው ሰው ካለ ደግሞም ይኖራል። ትዕቢተኞች ለመሆናችን ማረጋገጫ ነው ይሄ። ምክንያቱም ቅዱሳን የሚሉት ምንድነው? ከእግዚአብሔር ጸጋ የተሰጣቸው አንድ ሰው ሌላውን ሰው አሳንሶ የሚያየው አንደኛ የራሱን ኃጢአት ስለማያይ፣ ሁለተኛ ለራሱ የተሻለ ቦታ ስለሚሰጥ ነው። ስብሰባ ላይ ሆነው ማነጋገር ሊሆን ይችላል፣ በብዙ መንገዶች ሊሆን ይችላል። የሆነ ሰው ከኛ አንሶ የሚታየን ከሆነ አንሶ የታየን ይላሉ። አንሶ የታየን ወይም አንሳ የታየችን በእርግጠኝነት ለራሳችን ከፍ ያለ ቦታ ስለሰጠን ነው። ለራሱ ከፍ ያለ ቦታ ያልሰጠ ሰው ማንም ሰው አንሶ አይታየው፣ ማንም ሰው። ስለዚህ አንድንም ሰው ቢሆን ዝቅ አድርጎ የሚያይ ሰው ለራሱ ከፍታ ቦታ ላይ ተቀምጧል ማለት ነው። ራሱን ከፍታ ቦታ ላይ ያስቀምጧል። ራሱን ከፍ ያለ ቦታ የሚያስቀምጥ ሰው ደግሞ እጅግ ከባድ ኃጢአተኛ ነው። እና እንዲህ ያለው ልማድ ለማንም ሲለምድብን፣ ተመልከቱ ክርስቲያኖች፣ ሲለምድብን ለማንም ርኅራሄ አይኖረንም። ለዚያ ነው ፈሪሳውያን ተመልከቱ፣ ማንንም ይተቻሉ፣ ማንንም ይነቃሉ። አሁን ደግሞ ጌታችን በስጋ ተገልጦ በሚያስተምርበት ዘመን ሕዝብ ይከተለዋል፣ ተአምራት ያደርጋል፣ በሽተኞችን ይፈውሳል፣ ለምጻምን ያነጻል፣ አንካሳውን ያረታል፣ ድውዩን ይፈውሳል፣ ሙታንን ያስነሳል፣ ህብስት አበርክቶ ያበላል። ግን ምን አሉ? ተመልከቱ፣ አስተውሉ። ይህስ ከኃጢአተኞች ጋር ይበላል። ከማን ጋር ይበላል አሉ? እሱን ለመተቸት ማለት ነው እኮ። እነሱ አያችሁ ሌላውን ይንቁታል፣ ሰውን ይጸየፉታል። ራሳቸውን ከፍ አድርገው ሰቅለው ስለሚኖሩ እና ፈሪሳውያን እንዲህ ከኃጢአተኞች ጋር ይበላል፣ እንዲህ ከነሱ ጋር ይውላል እያሉ ተናገሩ። እና በዚህ ጊዜ ጌታችን 3 ምሳሌዎችን መሰለላቸው። 3 ምሳሌዎችን ሰምታችኋል አይደል? ታሪኩ ሲነበብ አንደኛ ስለጠፋ በግ ታሪክ፣ ሁለተኛ ስለጠፋ ድሪም ታሪክ፣ ሶስተኛ ስለጠፋ ልጅ ታሪክ ነው የተረከላቸው። 3 አካላት ጠፍተው ስለመገኘታቸው፣ በመገኘታቸውም ደግሞ ርዕሳችን የመላእክት ደስታ ነው የሚለው አይደለም? ንባቡ ላይ ሰምታችሁት እንደሆነ በኃጢአተኞች ንስሐ መግባት በመላእክት ዘንድ ምን ይሆናል ተባለ? ደስታ ይሆናል። ዛሬ ቅዱስ ገብርኤል ዕለት ነው። ዛሬ እዚህ መተን ቅዱስ ገብርኤልን በምድረው ደስ ልናሰኘው የምንችለው የገብርኤል ደስታው፣ የሚካኤል ደስታው፣ የሩፋኤል ደስታው፣ የራጉኤል ደስታው፣ የኡራኤል ደስታው፣ የፋኑኤል ደስታው፣ የሳቆኤል ደስታው፣ የአፍኒን ደስታው ወይም የ99ኙ ነገደ መላእክት ደስታ ምንድን ነው? እነሱን የሚያስደስታቸው?
ካልን እዚህ ታሪክ ላይ ነው እና ጌታ ስለ 3 አካላት መጥፋትና መገኘትን የተናገረ። አንደኛ የጠፋው በግ ታሪክ ብያቸዋለሁ። 3ቱን እስቲ የተለየ ቅደም ተከተል ሰጥተን እናያቸው። አንደኛው ድሪም ነው፣ ሁለተኛው በግ ነው፣ ሶስተኛው ሰው ነው። ድሪሙ ዕቃ ነው አይደለም እንዴ? ጌጥ ነው፣ የሴት ጌጥ ነው። በጉ ደግሞ እንስሳ ነው። ከድሪሙ በአንድ ነገር ይሻላል። ድሪሙ ለራሱ ህይወት ይኑረው አይኑረው አያውቅም። ጌጥ ይሁን አይሁን አያውቅም። ይወደድ አይወደድ አያውቅም። ፈቃዱን ውድም ይሁን ጥሩም ይሁን መጥፎም ይሁን ያን የሚያውቀው ባለቤቱ ብቻ ነው አይደለም እንዴ? ለራሱ ምንም አያውቅም። በጉ ደግሞ ደመነፍስ አለው። ደመነፍስ ስላለው ፍላጎት አለው። ያ ፍላጎቱ ምንድን ነው? ምግብና ዘሩን መተካት ነው። እነዚህ 2 ናቸው የእንስሳት ፈቃዳት። እዩ የእንስሳት ፈቃዳት። አሁን እንስሳት ከምግቡ ውጪ እና ዘሩን ከመተካት ውጪ ሌላ ፈቃድ የለውም። የእንስሳ ፈቃድ ይሄ ነው። ቁሱ ዕቃው ግን የተለየ ፈቃድ የለው። ሰው ግን የጠፋው ልጅን ስናየው ደግሞ ተመልከቱ፣ በጉ ከድሪሙ እንደሚበልጠው ራሱንም እንደሚያውቅ ፍላጎትም እንዳለው፣ ፍላጎቱ ግን መብልና ራሱን መተካት ብቻ እንደሆነ፣ ራሱን መጠበቅ፣ የራሱ ደህንነት፣ ከራሱ ደህንነት ጋር የተገናኘው ነገር በሙሉ ሁሉ ከምግብናው ጋር የተገናኘ። ሰው ግን ረቂቅ ነፍስ አለችው፣ እግዚአብሔርን የምታውቅ ከእንስሳው የተለየ የምታደርገው። ልክ እንስሳው ከድሪሙ እንደሚለየው ሰው ደግሞ ከበጉ ይለያል እና በደረጃ ነው የተናገረው። እነዚህ 3ቱ ምሳሌዎች ናቸው። ምሳሌነታቸው ደግሞ ለሰው ነው። ምን ማለት ነው? ድሪሙም ሰውን ነው የሚወክለው፣ በጉም ሰውን ነው የሚወክለው፣ ልጁም ሰውን ነው የሚወክለው፣ እሱ ሰውም ስለሆነ። በሌላ ቋንቋ አንዳንዶቻችን እንደ ድሪም ያለን አለን፣ አንዳንዶቻችን እንደ በግ ያለን አለን፣ አንዳንዶቻችን ደግሞ እንደ ሰው አይምሯችንን ህሊናችንን ከፍ አድርገን የምንጠቀምበትና ያን ህሊናዊ ዕውቀታችን ተጠቅመንም የምንጠፋ ሰዎች መኖራችን ያስረዳል። ይሄ እና ክርስቲያኖች 3ቱንም ስንመለከት በጣም የተለየ ቅደም ተከተል አላቸው። ባተራረኩም ለየት ባለው መንገድም ልናይ እንችላለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። አፈላለጉንም ስናየው ደግሞ የተለየ ነገር አለው። የተለየው ምንድን ነው? በጉን የፈለገው እረኛው ነው። ድሪሙን የፈለገችው ሴት ናት አይደለም እንዴ? ልጁን የተቀበለው ደግሞ ማን ነው? አባቱ ነው። እነዚያ አሁን ቀላል ይመስላሉ፣ ግን ደግሞ እጅግ ምስጢራዊ መልእክት አላቸው። ለምሳሌ የኛ የክርስቲያኖች የነፍሳችን እረኛ እኔ እውነተኛ የበጎች እረኛ ነኝ ያለው ማን ነው? ኢየሱስ ክርስቶስ በስጋ ከቅድስት ድንግል ማርያም ሰው ሆኖ የተገለጠው አማኑኤል የተባለው። ስለዚህ እረኛችን ማን ነው? ኢየሱስ ክርስቶስ። በሉ እስቲ ኢየሱስ ክርስቶስ ለምንድን ነው የምንላችሁ? አብ ወልድ መንፈስ ቅዱስ በአንድነት እግዚአብሔር ይባላሉ አይደለም እንዴ? እየሰማችሁ ነው? አዎ፣ አብ ወልድ መንፈስ ቅዱስ ሥላሴን በአንድነት እግዚአብሔር እንላለን። ኢየሱስ ክርስቶስ ስንል ወልድን በተለየ አካሉ ከቅድስት ድንግል ማርያም የተወለደው። እግዚአብሔር እረኛችን አይደለም እያልኳቸው አይደለም፣ እግዚአብሔር ነው እረኛችን። ግን እኔ የበጎች እውነተኛ እረኛ ነኝ ሲል በዮሐንስ ወንጌል ምዕራፍ 10 ላይ ያስተማረን ማን ነው? ኢየሱስ ክርስቶስ። ስለዚህ ተመልከቱ ፈላጊዎቹን። ሴቲቱ የተባለችው ደግሞ ቤተ ክርስቲያን ናት። ቤተ ክርስቲያንም የክርስቶስ አካሉ ናት። በእርሷ በኩል ደግሞ የሚፈልገን ቆሻሻውን ከኛ ላይ ያለውን የኃጢአት ቆሻሻ የሚጠርግና የሚያጸዳ ደግሞ ከ3ቱ አካላት አንዱ አካል የሆነው መንፈስ ቅዱስ ነው። መንፈስ ቅዱስ የመጨረሻው ልጁን የተቀበለው ደግሞ አባቱ ነው። እርሱ ደግሞ የአብ ምሳሌ ነው። ስለዚህ በታሪኮቹ ውስጥ ራሱ ወልድን በስጋዌው መጀመሪያ ሰው ሆኖ ከ99ኙ ነገደ መላእክት ጠፍቶ በኃጢአት ምክንያት ከገነት ወርዶ በዚህ ምድር ላይ በኃጢአት የተለየውን ሰው በትከሻው የተሸከመውና ወደ መንጎቹ ወደ ማህበረ መላእክት የደመረው
በተለየ አካሉ ስለ እርሱ የሞተው የታመመው መከራ የተቀበለው ወልድ ነው። ከዚያ በኋላ ደግሞ እርሱ በመሰረተው ኪዳን በቤተ ክርስቲያን በአካሉ ሲያነጻን፣ ሲያጥበን፣ ሲያጠራን፣ ሲያዘጋጀን ጌጥ አድርጎ ገንዘብ አድርጎ የሚቀበለን ደግሞ መንፈስ ቅዱስ ነው። መጨረሻ ላይ አብ ይቀበለናል፣ ወልድ ይሸከመናል፣ መንፈስ ቅዱስ ያጥበናል፣ አብ ይቀበለናል፣ ልጆቹ አድርጎ ይስመናል። ለዚያ ያብቃል። ስለዚህ ታሪኩ እንዳላችሁት በአንድነትም ብናየው የእግዚአብሔርን ፈላጊነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን አዳኝነት የሚያሳይ ነው። ግን ደግሞ በተለያየ ምሳሌ ተነግሮታል። ምሳሌዎቹ ደግሞ የበለጠ እኛን የሚወክሉ ስለሆኑ የእኛን ሕይወት ያመለክታሉ። እንደ በግ የሚጠፋ ሰው አለ፣ እንደ ድሪም የሚጠፋ ሰው አለ፣ እንደ ሰውም የሚጠፋ ሰው አለ ማለት ነው። ለምሳሌ እንደ በግ የሚጠፋውን እንመልከትና እንግዲህ ተመልከቱ፣ የመላእክት ደስታቸው በዚህ በእኛ መገኘት ስለሆነ እሱን ነው ባጭሩ የምንማረው። በእውነት አምላካችን እግዚአብሔር አይምሯችን ክፍት አድርጎ የቃሉን ምስጢር በህሊናችን ይጻፍልን፣ ለድህነትም ያድርግልን። እኛም ከእግዚአብሔር ጋር ተገናኝተን መላእክትም በእኛ መዳን ተደስተው ከማህበረ ጻድቃን፣ ከማህበረ መላእክት፣ ከማህበረ ነቢያት ወሐዋርያት ለመደመር ያብቃን። በእውነት ክርስቲያኖች እዩ፣ ተመልከቱ። ፈሪሳውያን እንግዲህ እንዴት ከኃጢአተኞች ጋር ይበላል፣ እንዴት ከእነርሱ ጋር ይበላል ብለው ነው ጌታን ያሙት። እና ጌታ እንዲህ አላቸው እንደሰማችሁት፣ ከእናንተ መካከል 100 በጎች ያሉት ሰው ቢኖርና ከ100 በጎች አንዱ ቢጠፋበት ያን የማይፈልገው ማን ነው አለ። በነገራችን ላይ እነዚህ ታሪኮች የተለየ የሚያጽናኑ ታሪኮች ናቸው። ለምንድን ነው የሚያጽናኑ ካላችሁ፣ ጌታ የሚለው የጠፋውን በግ ያልጠፋው ትቶ ባለቤት እንደሚፈልገው እኔም የጠፉትን ኃጢአተኞችን ነው የምፈልገው። እኔም የምፈልጋቸው ኃጢአተኞችን ነው። በኃጢአት የደከሙትን፣ በኃጢአት የዛሉትን፣ ኃጢአት የሚያንገላታቸውን፣ ኃጢአት አይምሯቸውን ያጨለመባቸውን፣ አስተሳሰባቸውን ያደከመባቸውን፣ ሕይወታቸውን ያመሰቀቀለባቸውን እነርሱን ሌላም ቦታ ላይ ጌታ እንዲህ ብሎ ተናግሯል። መድኃኒት የሚያስፈልገው በሽተኛ ነው ወይስ ጤነኛ ብሎ ጠየቃቸው። ማን ይመስላችኋል መድኃኒት የሚያስፈልገው? አያችሁ፣ እኛ በኃጢአት የታመምን በሽተኞች ነን። ስለዚህ ሐኪሙ ክርስቶስ የሚያስፈልገን ለእኛ ለበሽተኞች ነው። ሐኪም በሽተኞችን ያክማል እንጂ ጤነኛን ሊያክም እንደማይሄደው ክርስቶስም የሚፈልገን እንዴት የሚያጽናና ነው። ጌታ እኮ የሚለው ንጹሐንን ለመሰብሰብ አይደለም የመጣሁት፣ የንጹሐን የቅዱሳንን ቅድስና ለማረጋገጥ አይደለም የመጣሁት ኃጢአት ያስቸግረቻቸውን፣ ኃጢአት ያደከማቸውን ሰዎች እነርሱን አክሜ ነፍሳቸውን ለማንጻት፣ ሕይወታቸውን ለመቀደስ፣ ለማክበር ከመላእክት ጋር ህብረት ያላቸው ጓደኞች የሚሆኑ ለማድረግ ነው። የዲያብሎስ ምርኮኞች የሆኑትን ከዲያብሎስ መንጋጋ አላቀቄ ከነ ሚካኤል ከነ ገብርኤል ጋር የሚጨዋወቱ የሚያመሰግኑ የቅዳሴው ምስባክ ቅድም መምህሩ እንዳስታወሱ በቅድመ መላእክት ከዘምር ለካ ከመላእክት ጋር እዘምርልሃለሁ። አሁን እኛ ከአጋንንት ጋር ነው የምንጫወተው። ስንዘፍን፣ ስናማ፣ ስንሳደብ፣ ስንጠላ፣ ስንተች፣ ስንቀየም ይቅር ማለት ሲያቅተን ጓደኞቻችን አጋንንት ናቸው። ይሄን ሁሉ አስወግደን ስንመጣ ግን ጓደኞቻችን መላእክት ይሆናሉ። እግዚአብሔር ከመላእክት ጋር ለመዘመርና በእነርሱ መካከል ለመቀመጥ በቸርነቱ ያብቃል። ይቀመጡ እናታችን በኋላ ይሰጣሉ። ልጆቹን ዝም ማድረግ ይቻላል? መምጣታቸው ጥሩ ሆኖ ግን ጨዋታና ወሬ ከሆነ ልጆቻችሁን ማምጣታችሁ በጣም መልካም ነው። ወላጆች አምጧቸው፣ ግን ከማምጣታችሁ በፊት ማሳሰቢያ ነገሯቸው። ቤተክርስቲያን ወስደሃለው፣ ዝም ብለህ የምትቀመጥ ዝም ብለሽ የምትቀመጭ ከሆነ ስትመለስ ይሄን አደርግልሃለሁ፣ ሌላ ቀን ይሄ ይደረግልሃል። ቤተክርስቲያን ውስጥ አይወራም። ቤተክርስቲያን ውስጥ መጫወት አይቻልም። ቤተክርስቲያን ውስጥ ከተጫወትክ ሌላ ቦታ ለጨዋታ አልወስድህም።
እንዲህ ያለውን ነገር ማሳሰቢያ ቀድማችሁ ከተነገራችኋቸው ልጆቻችሁን አነጻችኋቸው ማለት ነው። ስለዚህ ቤተክርስቲያን እንደማይወራ ያውቃሉ ማለት ነው። አሁን እኛ የምንናገረው ለነሱ ይከብዳቸዋል፣ ግን ዝም ብለው በመቀመጣቸው ብዙ ትምህርት ይማራሉ፣ እግዚአብሔርም ይባርካቸዋል። አሁንም እግዚአብሔር ልጆቻችሁን ይባርክልን፣ ይቀድስልን፣ ለቁም ነገር ያብቃልን። ግን የነሱ ትምህርት ያቺ ስለሆነች ያችን ማድረጋችሁን እንዳትረሱ አሳስባለሁ። እና ክርስቲያኖች ተመልከቱ፣ ጌታ የመጣው እኛን ለማዳን ነው። ባጭሩ እኛን ለማዳን ነው የመጣው። እኛን ነው የሚፈልገው፣ በሽተኞችን ነው የሚፈልገው። ስለዚህ እንድንነጻ እንድንድን አምላካችን እግዚአብሔር ይርዳን። የመላእክትም ደስታቸው የኛ መዳን ስለሆነ እና አስተውሉ ክርስቲያኖች። 100 በጎች ያሉት ሰው ከ100 በጎች አንዱ ቢጠፋበት የሚለውን ለመረዳት አንድ ምሳሌ አንስቼ አንድ ጌታ ያስተማረው ላይ መነሻ ቃል ልንገራችሁ። ጌታችን በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ዳግመኛ በሚመጣበት ጊዜ በቀኙና በግራ የሚያቆማቸው እንዳሉ ተጽፏል። በቀኙ የሚያቆማቸው እነማን ናቸው የተባሉት? መጽሐፍ ቅዱስ ላይ የሚለውን እስኪ ያስታውሳችሁ። በቀኙ የሚቆሙት እነማን ናቸው? ራይልም መጽሐፍ ቅዱስ ላይ በቀኙ ያቆማቸዋል የተባሉት እነማን ናቸው? በጎች ይላል። አይደለም ነው? አይደለም? አስታውሳችሁ? ትርጉሙ ነው ጻድቃን። በቀኙ ያቆማቸዋል የሚለው እነማንን ነው? በጎቹን። በግራ ያቆማቸዋል የተባሉት እነማንን ነው? ፍየሎች። እንግዲህ ተመልከቱ፣ ፍየሎችም የተባልነው ሰዎች ነን፣ በጎችም የተባልነው ማንን ማለት ነው? ሰዎች ነን። ስለዚህ አሁን ምሳሌው ከ100 በጎች አንዱ ቢጠፋበት ማለት ከበጎቹ ጠፋ ማለት ከማን ጠፋ ማለት ነው? ትርጉሙ በጎች እነማን ናቸው ብለናል? ጻድቃን ናቸው ብለናል። አይደለም እንዴ? ስለዚህ ተመልከቱ፣ ከበጎቹ ጠፋ ማለት ከማን ጠፋ ማለት ነው? ከጻድቃን ጭምር ማለት። በሌላ ቋንቋ ከክርስቲያኖች፣ ከአማኞች፣ ከአስቀዳሾች፣ ከሚጾሙት፣ ከሚጸልዩት መካከል የሚጠፋ አለ። አንዳንድ ጊዜ መጥፋት የሚመስለን ከቤተ ክርስቲያን ፈጽሞ መቅረት፣ ጾም አለመጾም፣ ጸሎትም አለመጸለይ፣ ምጽዋትም አለመስጠት፣ አስራት በኩራት አለማውጣት፣ መልካም ነገር አለመናገር፣ በጎ ነገር ጨርሶ ገርኝቶ መጥፋት ማለት ብቻ አይደለም። ያማ አንድ ጊዜ ኃጥ ተብሏል። ግን ደግሞ አለን እዚህ ተመልከቱ፣ ጻድቅ ከሚባለው እንደ በግ ነን። የእግዚአብሔርን ቃል እንሰማለን። በጎች እረኛቸውን ይከተላሉ፣ እረኛችን እንከተላለን ማለት ነፍስ አባታችን እንከተላለን። ቤተ ክርስቲያን እንመጣለን፣ እንጸለያለን፣ እንጾማለን፣ እናስቀድሳለን፣ የምንቻለንን እናደርጋለን። ቁጥራችን ሲታይ ከበጎች መካከል ነው። ግን በጎችም ሆነን የምንጠፋ ሰዎች አለን። አይደለም በጎች ሆነን ካህናት ሆነን አስተማሪዎች ሆነን ዘማሪዎች ሆነን አገልጋዮች ሆነን እንጠፋለን። እንደጠፋን ሳይታወቀን እንጠፋለን። እና ምሳሌው የተነገረው በእስራኤል ባህል መሰረት ነው። እስራኤል ሄዳችሁ አሁንም ብታዩ አሁን ባለንበት ዘመንም በጎች ብዙ ጊዜ ተሰሙታላችሁ ብዬ ተስፋ አደርጋለሁ። በእኛ ሀገር እንደሚደረገው በግ ከኋላ እረኛ አይነዳውም። በእነሱ ሀገር እረኛ ከፊት ከፊት ይሄዳል። በጎቹ እንደሰለጠነ ወታደር መስመር ሰርተው ነው የሚከተሉት። መልካም መሬት ላይ ጥሩ የግጦሽ ማሳ ላይ ሲደርስ በትሩን ይተክልላቸዋል፣ ያሳይላቸዋል። ተሰማሩ ጋጡ ማለት ነው። ከዚያ ይሰማራሉ፣ በጎቹ ይግጣሉ። ልክ ግጦሹ ሲያልቅባቸው ደግሞ ተነስቶ ከፊት ከፊት ይመራቸዋል። እነሱም አሁንም ይከተሉታል። ስርዓታቸው ይሄ ነው። ታዲያ ምሳሌውን ጌታ ሲመስል የተናገረበት ምክንያት በጎች የሚጠፉበት በዚህ ባህል፣ በእስራኤል ባህል በጎች እንዲጠበቁ አንድ በግ የሚጠፋው ለምንድን ነው? በጎቹ ተሰማርተው በሚግጡበት ሰዓት በጉ ሳያውቀው አንደኛው በግ ማለት ነው ከሌሎቹ በጎች ከመንጋው ቀስ እያለ እየራቀ ይሄዳል። ምን ፈልጎ? ግጦሽ ፈልጎ አይደለም የሚርቀው አንድ በግ ነው አይደለም። ግጦሽ ፈልጎ እየራቀ ሳይታወቀው፣ እንደራቀ አይታወቀው፣ ከመንጋው እየተለየ እንደሆነ አይታወቀው። የተሻለ ነገር አገኛለሁ እያለ የተሻለ ሳር አገኛለሁ እያለ ይርቃል። በኋላ እረኛው በትሩን አንስቶ ሲሄድ ሌሎቹ ሲከተሉት እንደተከተሉት ስለማያይና ስለማይርቅ ያ በግ ጠፍቶ ይቀራል ማለት። በእስራኤል በግ የሚጠፋው በዚህ መንገድ። ይሄ አሁን ጌታ የመሰለው ክርስቲያኖችም እንደዚህ ነው የምንጠፋው። በነገራችን ላይ እንደጠፋን ሳናውቀው ቀስ እያል ምግባራችን እየተበላሸ እንደሆን ሳናውቅ
እየታበይን እንደሆነ ጠባያችን እየተለወጠ እንደሆነ እግዚአብሔርን የማያስደስት መንገድ ላይ እያለን እንደሆነ ሳናውቅ ቀስ ብለን ከመንጋው እንርቃለን። ከቤተ ክርስቲያን አልጠፋንም። ቅዳሴ ላንቀር እንችላለን። ጉባኤም እንደዚህ ላንቀር እንችላለን። አመላችን ጠባያችን ግን ከበግ ይወጣ ራቅ ያለ ሆኗል። ቀስ እያለ በምግብ ምክንያት በጉ ፍላጎቱን ያንን ሳሩን ፈልጎ እንደሚርቀው እኛም ቅድም በግ ከዚያ ከጌጡ የሚለየው ፍላጎት አለው። ፍላጎቱ ምግቡ ነው አይደል? የበግ መሰረታዊ ነገር። እኛም ተመልከቱ ለምድራዊ ህይወታችን፣ ለመብላችን፣ ለመጠጣችን፣ ለልብሳችን፣ ለቤታችን በአጠቃላይ ለሰውነታችን ነው የሚሆኑት። እንደዚህ ልብስም ለሰውነት ነው፣ መብልም ለሰውነት ነው፣ ቤትም ለሰውነት ነው አይደለም? ለነዚህ ስንል አገኝ ስንል ከሌላው የተሻለ አድግ ስንል እንጠቀም ስንል ስግብግብነት፣ ስስት እየጨመር ሳናውቀው ከክርስቶስ በጎች ከክርስቲያኖች ህብረት ከጸጋው ከቅድስናው ቀስ ብለን እንጠፋለን። እንደዚህ ከመሆን አምላካችን እግዚአብሔር በቸርነቱ ይጠብቃል። ይሄ የማይመለከተው ሰው የለም። በነገራችን ላይ ክርስቲያኖች ጥቂት ሰዎችን ብቻ የሚመለከት እንዳይመስላችሁ። ይሄ በዚህ ዘመን የማይመለከተው ገንዘብ ሲል ኃጢአት የማይሰራ የማይዋሽ የማይቀጥፍ የማይሰስት በዚህ ዘመን ካለ እርሱ ብፁዕ ነው በእውነት። ይሄ ሁላችንም የሚመለከት ታዲያ መድኃኔዓለም ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ይህን የጠፋውን ሰው ነው የምፈልገው። አያችሁ እንዴት እንደሚፈልገን። እኛንን እጅ እኮ መልሰን የማንፈልገው ጌታችን ይፈልገናል። መድኃኔዓለም ይፈልገናል። ክርስቶስ ይፈልገናል። ይገርማቸዋል። ስለዚህ ምን አለ? አንድ በግ ቢጠፋበት አለ ያልጠፉትን 99ን ትቶ የጠፋውን በግ ሊፈልግ የማይሄድ ማን ነው ከናንተ? እስኪ ተመልከቱ። 99 በጎች ያሉት ሰው አይ አንድ በግ ነው የጠፋ። ምናልባት ከ99ኙ አንዷ ወይም ሁለቱ ወይም 10 ወልደው ቢያድሩ ከዚህ በላይ መሆን አለው። ዛሬም ባይወልዱ ነገ ይወልዳሉ፣ ሳምንት ይወልዳሉ፣ የዛሬ ወር ይወልዳሉ። ለምን እደክማለሁ የራሱ ጉዳይ የሚል ሰው አለ? ማንም የለም። ያለኝ ይበቃኝ የራሱ ንብረቱ ስለሆነ በግ ነው ያ ቢቀር ላይ ያጎዳው ይችላል። በምድር ያለ ሰው አንድ ንብረቱን ላለመተው ይህን ያክል የሚፈልግ ከሆነ አለ መድኃኔዓለም ክርስቶስ እኔማ ከሰማየ ሰማያት ወርጄ ስጋዬን ቆርሼ ደሜን አፍስሼ ሞቼላችሁ ነፍሴን ክሼ ያዳንኩትን ሰው እንዴት አልፈልገው ማለት መድኃኔዓለም ክርስቶስ ስም አጠራሩ ክብር ምስጋና ይግባውና እንዴት እንደሚወደድ ታውቃላችሁ። ስለዚህ ያልጠፉትን ትቶ የጠፋውን ሊፈልግ ሄዳል። እስኪ ተመልከቱ። ሲጠብቅ ነው የዋለ፣ ሲደክም ውሏል። በሀገራችንም በገጠሩ ያደገ ሰው ያውቀዋል። ሲደክም ከዋለ በኋላ ማታ እንደገና የጠፋውን ከብት ፍለጋ ይወጣል አይደል? እንዲህ በጨለማ አውሬ እንዳይበላበት ሌላ ሰው እንዳይወስድበት ይፈልጋል። እንደገና ሲደክም ውሎ ሲደክም ያድራል እንደገና እና የጠፋውንም ባገኘው ጊዜ አለ ደግሞ በትከሻው ተሸክሞ። እስኪ ተመልከቱ። ያልጠፉትን በትከሻው ተሸክሟቸዋል ወይ? በትከሻው የተሸከመው የትኛውን ነው? እና የጠፋው በመጥፋቱ መቀጣት ነው የነበረበት ወይስ የተሻለ እድል ነው ማግኘት የነበረበት? እንደ ሰው ቢሆን ኖሮ የጠፋው ምን መሆን ነበረበት? እናቶችም አሁን ልጆቻቸው ሲጠፉ ይጨንቃቸዋል፣ ይደነግጣሉ፣ ያለቅሳሉ፣ ይሮጣሉ። ፈልገው ሲያገኙ ግን በኩርኩም እያሉ ነው የሚመልሱት። ነው አይደለም? ክርስቶስ ግን ምን እንዳለ ታውቃላችሁ? የጠፋውን ተሸከመው። ላልጠፉት ያልተደረገው ለጠፋው ተደረገለት። በትከሻው ተሸክሞ የማያመጣው ማን ነው? እኔ እንደዚህ ነው የምፈልጋችሁ፣ በትከሻዬ እሸከማችኋለሁ። ለምን ጠፋህ ብዬ አልመታህም። ለምን ጠፋሽ ብዬ አልወቅስሽም። ለምን ኃጢአት ሰራህ ብዬ ከባድ ቅጣት አላመጣህም። እሸከማችኋለሁ። አሁንም መድኃኔዓለም በቸርነቱ ይሸከማል። ዛሬ ሙሉ እኮ በረድኤት ተሸክሞን ነው። አይታየንም አይታወቀንም እንጂ እኮ በቸርነት ልቡናችንን አነሳስቶ ምንም ኃጢአተኞች ብንሆን ብዙ ድካም ያለብን ብንሆንም አንዳንዶቻችን ከችግራችንም የተነሳ ልንመጣ እንችላለን። ግን ከችግራችንም ጋር መፍትሄ ከሱ አገኛለሁ የሚያሰኝን እኮ ራሱ እግዚአብሔር ነው። ታውቃላችሁ? ሌሎች ሰዎች እኮ መፍትሄ ፍለጋ ሌላ ቦታ ሄደዋል።
መንፈስ ቅዱስ ግን በረቂቅ ጥበቡ ያመለክተናል። ኢየሱስ ክርስቶስ ይስበናል። በፍቅር ስቦ በረድኤት አቅርቦ ይላል። እዩ ክርስቲያኖች፣ ያው ተናግሬ ነበር። ክርስቲያኖች ስቦ ተሸክሞ ነው የሚያመጣል። እግዚአብሔር ለሁላችን ማስተዋሉን ያደለን። ሁላችን ነው የሚረብሸን። አደራችሁን ይህን ስልክ ባካችሁ። እግዚአብሔር እንዴት እንደሚወደን እንዴት እንደሚፈልገን እንዴት እንደሚሸከመን ተፈልጉ እና ተሸክሞ አመጣው ነው የሚለው አምላካችን እግዚአብሔር። ያን ነው የሚያደርግልን። አሁን በቸርነቱ ሁላችንም ሁልጊዜ ከጠፋንበት ቦታ በቸርነቱ በረድኤቱ በፍቅሩ ስቦ በረድኤቱ በእውነቱ አቅርቦ ለድህነት ያብቃል። እንደዚህ ነው ያደረገልን ክርስቲያኖች። እና ከበጎቹ መጥፋት ማለት በጣም ጽድቅ ላይ ብለን ከምናስበው ሰዎች እንጠፋለን። በቀላሉ ትዕቢት በቀላሉ ነው የሚገባ ክርስቲያኖች። እንደ ትዕቢት ያለ በጣም በቀላሉ በነፍስ ውስጥ የሚያድር አደገኛ በሽታ የለም። ሌላው ቀርቶ አብይ ጾምን የሚያስቀድስ ሰው ከሳምንት አንድ ቀን በሚያስቀድስ ሰው ትዕቢት ሊሰማው ይችላል። የሚያስቀድስ ሰው በማያስቀድስ ሰው ትዕቢት ሊሰማው ይችላል። አስራት በኩራት የሚያወጣ በማያወጣ ይህን የመሰለ በመጽሐፍ ቅዱስ ተደጋጋሚ ታሪክ አለ ክርስቲያኖች። እና ኃጢአታችን ብዙ ነው። የግድ ዝሙት ብቻ አይደለም አንድ ሰው የሚያጠፋው፣ የግድ ስርቆት ብቻ፣ የግድ መግደል ብቻ፣ የግድ ይሄ ብቻ አይደለም ክርስቲያኖች። በጣም እንዲያው የማይታዩን ረቂቅ የሆኑ አደገኛ ኃጢአቶች በነፍሳችን ስልጥነው ይኖራሉ። እግዚአብሔር ከነዚህ ሁሉ በቸርነቱ ይፈውሰን። በእውነቱ አምላካችን እግዚአብሔር ሁላችንንም ይፈልጋል፣ ሁላችንንም ይወዳል። ከሰው አንዱንም የሚንቀው መድኃኔዓለም የለም። ሌላው ሰው የሚንቅ እኛው ደካሞቹ ሰዎች ብቻ ነን። በእውነቱ እኛ ባህሪያችን ደካማ ነው። የተሻለ የመሰለ ስሜት ስለሚፈጥርብን ከዚህ በሽታ አምላካችን በቸርነቱ ይፈውሰን። ሁለተኛ ትንሽ የበጉን ነገር በዚህ ገታ ላደርገውና ዛሬ በደንብ እንደው ብናየው የምወደው የጠፋው ድሪም ታሪክ ነው። የጠፋው ድሪምም የተመሰለው እስራኤል በነበረው ታሪካዊ ምሳሌ ነው። በእስራኤል በጥንቷ እስራኤል አሁን በሀገራችን ድሪም የሚባል አለ። ግን እንደ ሳንቲም ያሉ 10 ሆነው በአንድ ሀብል የሚያጌጡባቸው ድሪም የሚባል ጌጥ ነበር እና በእስራኤል 10ኛው ላይ ግን አንድ ቅርጽ ይቀረጽበታል። ልክ በእኛ ሀገር ሳንቲሞች ላይ የአንበሳ ወይም የሰው ምስል የተቀረጸባቸው ትዝ ይሏቸዋል አይደለም? በእነሱ ጌጥ ላይ ደግሞ 10ኛዋ ላይ በዚያ ዘመን የነበረው የሀገሪቱ ንጉስ መልክ ይቀረጽበታል እና 10ኛው የሚባለው ያ ነው። አሁን ጌታ ምሳሌውን የመሰለው 10ኛው የጠፋባት ነው ይላሉ። ከዚህ ከ10ሩ አንዱ እንደሆነ አድርጎ ይናገራል። ግን 10ኛው ላይ የንጉሱ መልክ የተቀረጸበት ነው እና ከ10ሩ ይሄ 10ኛው ከጠፋ በእስራኤል ዘንድ 9ኙ አያገለግሉ። ለምን? የንጉሱ ማህተም ከሌለ ሌሎቹ ትርጉም የሌላቸው ልሙጥ ናቸው እና ይሄ ምሳሌ እኛን የሚመለከት ነው ክርስቲያኖች፣ ሰዎችን የሚመለከት ነው። ንጉሳችን የኛ ማን ነው? ንጉሳችን? እግዚአብሔር ነው አይደለም እንዴ? ስለዚህ የንጉሱ መልክ የተቀረጸበት ማለት እያንዳንዱ ክርስቲያን የንጉሱ የክርስቶስ መልክ የተቀረጸበት ሰውን በመጀመሪያ ሥላሴ ምንድን ነው ያሉት? በአርአያችንና በአምሳላችን ሰውን እንፍጠር ነው ያሉት አይደለም? በአርአያው ተፈጥረናል። በኋላ ደግሞ እርሱን እንመስል ዘንድ እርሱ መድኃኔዓለም ክርስቶስ እኛን መስሎ ተወለደ። የእኛን መልክ ይዞ በእኛ ቁመት በእኛ መልክ የተወለደው እኛ ደግሞ እርሱን እንድንመስል ነው። ማንን እንድንመስል? ስለዚህ ተመልከቱ፣ ስንጠመቅ በ40ና በ80 ቀናችን መንፈስ ቅዱስ የክርስቶስን ወይም የእግዚአብሔርን የመምሰል ስዕል በነፍሳችን ላይ ያትምባታል። ኃጢአት ስንሰራ ግን ያ እግዚአብሔርን የመምሰል መልክ እየጠፋ ልክ አንዳንዱ ሳንቲም ላይ ሲጋጋጥና ሲፋፋቅ መልኩ ይጠፋል አይደለም? ብሩም ላይ ይጠፋል አይጠፋም? እንደዚህ ነው። ልክ እንደዚያ አሁን እኛ ማለት ክርስቲያኖች ማለት በክርስቶስ መልክ ተፈጥረን በእግዚአብሔር መልክ ተፈጥረን ክርስቶስን እንመስል ዘንድ በእርሱ መልክ ተሰርተን በክርስትና እንዳዲስ ተፈጥረን ግን በኃጢአት ምክንያት 10ኛዋ ይቺ
ክርስቶስን የመምሰል መልካችን የጠፋችብን ማለት ነው። ይቺ መልኩ ያለባት ድሪም ጠፋችብን ማለት ነው። እርግጥ ይህን የኛ ሊቃውንት ሲተረጉሙ የቤተክርስቲያን የጥንት ሊቃውንት አስሩ ራሱ የተባለበት ምክንያት አንደኛ አስሩ ድሪሞች የአስሩ እናቶች እናንተ ዝም በሉ፣ እናቶች ዝም በሉ፣ ልጆች አታናግሩ፣ አትነጋገሩ፣ ትልልቆች አትነጋገሩ፣ ልጆቹን ተዋቸው። የአስርቱ ትእዛዛት ምሳሌዎች ናቸው እና ከአስርቱ ትእዛዛት አንዷ ብትጠፋ የሚባለው ለምሳሌ አስረኛዋ የንጉሱ የእግዚአብሔር መልክ የተጻፈባት የምትባለው በመጽሐፍ ቅዱስ ኢታምልክ፣ ከኔ በቀር ሌላ አምላክ ምን አታደርግ አታምልክ። ይችን የሳተ ሰው ዘጠኙን ቢፈጽም አይጠቅሙት። ይኸው አስረኛዋ የምትባለው የንጉሱ መልክ አሁን መጽሐፈ ሄኖክን ስናነብ እንዲያውም አስርቱ ትእዛዛት አይልም ዘጠኙን ነው የሚለው በአብዛኛው እና ኢታምልክን ለብቻዋ፣ ምክንያቱም አስረኛዋ የተለየች ናት። የንጉሱ የእግዚአብሔር መልክ ያለባት ናት። ጣዖት የሚያመልክ ሰው ጠንቋይ ቤት የሚሄድ ወይም ወደ ሌላ አምልኮ በማንኛውም አይነት ሌላ አምላክ የሚያመልክ ሰው አስረኛዋ ከተጠፋችበት ዘጠኙ እንደማያገለግሉት ሁሉ ሌላው የሚፈጽመው ማንኛውም መንፈሳዊ ነገር አይጠቅመው ለአንድ ክርስቲያኖች እዩ፣ አስተውሉ። እና በአሁኑ ጊዜ ጣዖት የሚያመልክ ሰው የለም። እውነት ለመናገር ጣዖት የሚባለው የተጠረበ እንጨት፣ የተአነጸ ድንጋይ ወይም ብረት፣ ነሐስ ሊሆን ይችላል፣ ሐውልት፣ ያንን አምላክ ነው ብሎ የሚያመልክ በዚህ ዘመን ይኖራል? የለም። ግን አሁን እውነቱን ለመናገር ከጥንቱ ዘመን ጣዖት ይልቅ ይላሉ አባቶች፣ አሁን በእያንዳንዱ ሰው ልቡና ያለው ጣዖት ይበልጣል። በአሁኑ ዘመን ሰዎች ማንኛውም ሰው በትንሹ ራሱን ያመልካል፣ ራሱን ይሰማል፣ የራሱን ፈቃድ ይከተላል። ለምሳሌ ወታደር የሚከተለው አለቃውን ነው ወይስ የራሱን ፍላጎት ነው? አለቃውን ካልተከተለ ወታደር ሆኖ መኖር ይችላል? አይችልም። አማኝም የሚያምነውን ካልተከተለ አማኝ ነው ማለት አይቻልም። ስለዚህ ራሱን ከተከተለ፣ ራሱን ከሰማ፣ የራሱን ፍላጎት ብቻ ካዳመጠ በማንኛውም ቦታና ሁኔታ ራሱን ያመልካል። የራሱን ሐሳብ የተሻለ እንደሆነ የሚያስብ ምሁር ሐሳቡን ያመልካል። መልኩን የሚያመልክ ሰው አለ፣ መልኳን የምታመልክ አለች። ስልጣኑን የሚያመልክ አለ፣ ዕውቀቱን የሚያመልክ አለ። በአሁኑ ዘመን እንዲያውም በእኛ በኢትዮጵያውያን ዘሩን፣ ጎሳውን፣ ቋንቋውን የሚያመልክ ሁሉ አለ። እንዲያውም የአሁኑ ጣዖት ረቂቅ ጣዖት ነው ክርስቲያኖች። ስለዚህ ተመልከቱ፣ ምንም ያህል ቤተ እግዚአብሔር ብንመጣ፣ ምንም ያህል ብንጾም፣ ምንም ያህል ብንጸልይ፣ ምንም ያህል ብናስቀድስ በልቡናችን ከሌላው ሰው በላይ ከማንም በላይ የምንሰማው የምንከተለው የምናደላለት ካለ እርሱ ያ የኛ ጣዖታችን ነው። እግዚአብሔር እንዲህ ያለውን ረቂቅ ጣዖት ከልቡናችን ነቅሎ ይጣልልን። ይሄ ነው። ይሄ ከጠፋባት ይሄን የማትፈልግ ሴት ማናት? ማለት ልቡናው እግዚአብሔርን በአንድ ልብ ሆኖ ከማምለክ የተከለከለ ኢጎውን፣ ይሄ ፍላጎቱን፣ እኔ የሚለውን ራስን ማምለክን ተከትሎ የሚሄድ ሰው ካለ ይህንን ነቅሎ ጥሎ በህሊናው ክርስቶስ እስኪሳል ትሁት እስኪሆን ከሌሎች ሰዎች እንዳንዱ አድርጎ ራሱን ቆጥሮ ከማህበር ከተነሳ ኃጥአን ከማህበረ መላእክት እስኪደመር ድረስ እግዚአብሔርን ማምለክ ከልቡ ነው የማይፈልግ ማን ነው? ክርስቲያኖች አሁን እኛ የጠፋብን ይሄ ነው። አንዱ ኢታምልክ ላይ መስለን ይችላል። ብዙ ሰው የሚያሳስበው እንዲያውም የወደቀበት የተሳሳተበት ላይ መስለው ይችላል። በዚህ ዘመን እንዳለው ራስን ማምለክ በየትኛውም ዘመን ኖሮ አያውቅም። ከዚህ ራስን የማምለክ በሽታ አምላካችን እግዚአብሔር በቸርነቱ ይፈውሰ። ይሄ ከትእዛዛት አንጻር ስናየው ከአስሩ አንዱ የጠፋባት የሚለው ኢታምልክ፣ ሌላ አምላክ አታምልክ የሚለው ይሄ የጠፋበት መፈለግ አለበት። ሌላ አምላክ ማምለኩን በወግ ምን ማለት ማምለክ ማለት ሂዶ ቆሞ ለዚህ አመልካለሁ እያሉ እየሰገዱ መዋል ማለት አይደለም። ክርስቲያኖች ለምሳሌ አንድ ሰው
የሚመካ ቢኖር በማን ይመካ ነው የተባለው? በእናቱ የሚመካ በአባቱ የሚመካ ወይም በልጇ የምትመካ እናት በልጁ የሚመካ አባት ካለ በእግዚአብሔር መመካቱን አቁሟል። ጣዖት እያመለከ ነው። ክርስቲያኖች ቀላል እንዳይመስላችሁ። ልጄ ይኑርልኝ እንጂ አባቴ ይኑርልኝ እንጂ እህቴ ትኑርልኝ እንጂ ወንድሜ ይኑርልኝ እንጂ የሚል ካለ ከእርሱ ይልቅ በእግዚአብሔር ከመመካት ከመደገፍ ይልቅ በማን ተደግፏል? በወገኑ ተደግፏል። ይኸው ረቂቅ ጣዖት ነው የሚባለው ቀላል እንዳይመስላችሁ። እድሜ ለከሌ እንላለን። እገሌን ነገ እግዚአብሔር ብድግ ማድረግ ይችላል አይችልም? ይችላል። ከፈለገ ምንም በቃበከት መስበር ይችላል። እንዲያውም እንዳናስቀስፋቸው እንጠንቀቅ። ክርስቲያኖች አንመካባቸው። መልካም ሰዎች ሊሆኑልን ይችላሉ። ችግራችንን ሊያስወግዱልን ይችላሉ። ግን ይገርማቸዋል። በልጆቻችሁም ችግራችሁን የሚያስወግደው እግዚአብሔር ነው። በወላጆቻችሁም ችግራችሁን የሚያስወግደው እግዚአብሔር ነው። በወንድሞቻችሁ በእህቶቻችሁም የሚረዳችሁ ማን ነው? እግዚአብሔር ነው። የእግዚአብሔር ፈቃድ ይሁን። እግዚአብሔር የፈቀደ ይሁን። እግዚአብሔር ያለ እግዚአብሔር ፈቃድ እነዚያ ሰዎች እናንተን አይረዱም። ልንገራችሁ፣ መመካት ልቡናችን ማሳረፍ ያለብን በእግዚአብሔር ብቻ ነው። ክርስቲያኖች በማንም ላይ መመካት የለብን። በማንም ላይ ተስፋ ማድረግ የለብን። በፍጥረት ላይ ተስፋ የሚያደርግ የሚተማመን ሰው ቢኖር እሱ የተረገመ ነው የሚለው ዳዊት። እንዲያውም ማዳን በማይችሉ በሰው ልጆችና በአለቆች ወይም በመላእክት አትታመኑ፣ አትመኩባቸው፣ ተስፋችሁን አታሳርፉባቸው ይላል። ተስፋችንን፣ ልባችንን፣ እምነታችንን በእግዚአብሔር ላይ ብቻ ለማድረግ እሱ በቸርነቱ ይርዳል። በአሁኑ ዘመን የጠፋብን ይሄ ነው። ክርስቲያኖች ልንገራችሁ፣ በአሁኑ ዘመን ብዙ ሰዎች በብሔራቸው ፓርቲ ይታመናሉ፣ ይመካሉ። በሀገር ልጆቻቸው ይታመናሉ። እውነት ለመናገር በአሁኑ ዘመን ያለነው በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ምንም በዚህ የማይታሙ ንጹሐን ክርስቲያኖች ቢኖሩም እግዚአብሔር የሚያውቃቸው ብዙዎች ይኖራሉ። ብዙዎቻችን ግን በዚህ በሽታ የተለከፍን ነው። በእግዚአብሔር መታመን በጣም መሰረታዊ ነው። ክርስቲያኖች ለምሳሌ ጸልየን የማንሰማው በእግዚአብሔር ስለማንታመን ነው። ክርስቲያኖች እውነት ለመናገር በእግዚአብሔር ሙሉ ልብ አንታመንም። እስኪ በሙሉ ልብ እንታመንና እስኪ እንፈትነው። እግዚአብሔር እኮ እንደውም አንድ ቦታ ላይ ስለ አስራት በኩራት ሲናገር እስኪ ፈትኑኝ ይላል። እግዚአብሔር ይላል እስኪ ፈትኑኝ። ምን አድርጉኝ አለ? ፈትኑኝ። እስኪ ፈትኑኝ። ታመኑና እናንተ በእኔ አምናችሁ ሕግ ስርዓት ፈጽማችሁ እዩኝ። የሰማይን መስኮት ባልከፍት የምድርንም በረከት ባልሰጣችሁ እስኪ ፈትኑኝ። በእኔ ታመኑ። እስኪ ራሳችሁን እንደምታኖሩት ገንዘባችሁ እንደሚያኖራችሁ ገንዘባችሁ ጤና እንደሚሰጣችሁ እየታመናችሁ የእግዚአብሔርን በረከት ለምን ታጣላ? እስኪ ፈትኑኝ አለ እግዚአብሔር እንደሰው። እግዚአብሔር አምላክ ማስተዋሉ ለሁላችን ያድለን። ክርስቲያኖች የእውነት ነው የምነግራችሁ፣ ትልቁ በዚህ ዘመን የጠፋብን ይሄ ነው። በእግዚአብሔር በሙሉ ልብ መታመን። በችግራችን ጊዜ በታመምን በተሰቃየን ጊዜ መጠያ ረዳት ባጣን ጊዜ ሰዎች ባላቸው ጊዜ እኮ ምንም የማይመስላቸው ሰዎች አሉ። እግዚአብሔር ይመስገን ያለኝ እኔ መነስቶኝ ጤናም ሰጥቶኛል። በቸገረን ጊዜ በእግዚአብሔር እናምናለን። ያንን ያደረገው እግዚአብሔር ነው፣ ለበጎ ነው፣ ለጥቅም ነው፣ ለጸጋ ነው፣ ለክብር ነው፣ ለንስሐ ነው ብለን እንታመናለን። አንታመንም። ትልቁ ችግራችን በእግዚአብሔር መታመን። በእግዚአብሔር መታመን ራሱን የቻለ ሰፊ ትምህርት የሚያስፈልገው ነው። እኔም ራሴ ያስተምርበታለሁ እውነት ለመናገር ዛሬ ከጠፉት ጋር የተገናኘ ስለሆነ። ግን ከአስሩ አንዱ ኢታምልክ የሚባለው እና ይመስለናል ጣዖት የማናመልክ ይመስለናል እንጂ እናመልካለን። ጣዖት ማምለክ ምን ማለት ነው ካልን ከእግዚአብሔር ውጭ በሌላ መታመን፣ ከእግዚአብሔር ውጭ ሌላ አካልን ተስፋ ማድረግ፣ በሌሎቹ ላይ መደገፍ፣ መመካት፣ ይሄ ጣዖት ማምለክ ነው። እግዚአብሔር ከዚህ በሽታ በቸርነቱ ይፈውሰ። የሚመካ ቢኖር በማን ይመካ? ልቡናችን በሱ። እዚያ ነው የጻድቅ ሰው ልቡ እንደ አንበሳ የታመነ የበረታ በእግዚአብሔር ላይ ታመነ ነው ይላል እና ዳዊትን መዝሙረ ዳዊትን ደጋግማችሁ ብታዩት
ብታነቡት ብትጸልዩት በአብዛኛው በእግዚአብሔር ስለመታመን ያስረዳል። በእርሱ እንድንታመን አምላካችን እግዚአብሔር ይርዳን። ከ10ቱ ትእዛዛት ከ10ሩ ድሪሞች አንዱ የጠፋባት ማለት ኢታምልክ የጠፋባት ይሄን እስከምታገኘው ድረስ ቤቷን ጠርጋ መብራት አብርታ የማትፈልገው ሴት ማናት ማለት የክርስቲያኖች ነፍስ ሆና ልቡናዋ የሚዋልልባት በሌላ የምትታመን በእግዚአብሔር ላይ ሙሉ መታመን የሌላት ነፍስ ኃጢአቷን እየተናዘዘች እያለቀሰች የቃለ እግዚአብሔር መብራት እያበራች ሙሉ በሙሉ ነፍሷ በእግዚአብሔር እስከምትታመን ድረስ ይህን የማትፈልግ ነፍስ ማናት ማለት ነው ክርስቲያኖች። ስለዚህ ነፍሳችን ይህን መፈለግ አለባት፣ በእግዚአብሔር መታመን። ይህን ፈልገን ለማግኘት አምላካችን እግዚአብሔር ይርዳል። ሁለተኛው በክርስቲያናዊ ምግባራት ደግሞ 10 ፍጹም ቁጥር ስለሆነ ፍጹም የሚያደርገው 10ኛው የንጉሱ መልክ የተሳለባት የምትባለው ደግሞ ከምግባራት ሰናያት ደግሞ ፍቅር ነው። በመጽሐፍ እንደምታስታውሱት ቅዱስ ጳውሎስ እንዳለው ምን ከሌለኝ ከንቱ ነኝ ነው ያለው። እምነቴ ለምሳሌ ፍጹም ሆኖ ተራራ እስከማፈልስ ድረስ እምነት ቢኖረኝ አይደለም እንዴ? ሰውነቴን ለእሳት ለስለት እስከምሰጥ ድረስ ሰማዕትነት ብቀበል ወይም ሌሎች ነገር ሁሉ ቢኖረኝ ፍቅር ከሌለኝ ግን ምንድነው ነኝ አለ? ከንቱ ነኝ። ሰው አሁን ጾም ልንጾም እንችላለን፣ እንደዚህ ጉባኤ ልንመጣ ስግደት ልንሰግድ፣ ፍቅር ከሌለ ግን እነዚህ ሁሉ አይረቡም። ለምን? እግዚአብሔር ምንድነው ነው የተባለ? እግዚአብሔር ምንድነው? ፍቅር ነው አይደለም እንዴ? የንጉሱ ማህተም ማለት ፍቅር ነው። የክርስቶስ ማህተም ማለት ፍቅር ነው። ፍቅር የሌለው ማለት የክርስቶስ የእግዚአብሔር የንጉሱ ማህተም የጠፋበት ያቺ ጌጥ የጠፋችበት ማለት ነው ክርስቲያኖች። ይሄን በደንብ መፈለግ አስፈላጊ ነው ክርስቲያኖች። እግዚአብሔር ፍቅር ነው። በእውነቱ ቅዱስ ዮሐንስም በመልእክቱ ደጋግሞ እንደተናገረው በወንጌሉም ደጋግሞ እንደጻፈልን የምታየውን ወንድምህን ያልወደድክ የማታየውን እግዚአብሔር እንዴት ልትወደው ትችላለህ ይላል። አይደለም እንዴ? ወንድሙን የሚጠላ በጣም ተደጋግሞ ነው የተጻፈው ክርስቲያኖች። አሁን ወንድሙ ማንን ነው የምንጠላው ብላችሁ ልታስቡ ልናስብ እንችላለን። ግን ይገርማቸዋል አለ ሳይታወቀን የሆነ ቀን ስናየው ፊታችን የምናዞርባት የሆነ ቀን ደስ የማያሰኘን አካል አለ ክርስቲያኖች። ከዚህ በሽታ አምላካችን እግዚአብሔር ይፈውሰን። ያለ ፍቅር ጾምም አይሰራም፣ ጸሎትም አይሰራም፣ ምንም ነገር አይሰራም ክርስቲያኖች። ሁሉ ነገር የሚሰራው በፍቅር ነው። ክርስትና ትርጉም ያለው ፍቅር ሲኖረው ክርስቲያኖች። ፍቅር በጣም መሰረታዊ ነገር ነው። ፍቅር እንዲኖረን መስራት ግን ፍቅር እንዴት ነው የሚኖረን ክርስቲያኖች? ይህም እንዳልኳችሁ ረጅም ጊዜ የሚወስድ ነው። አሁን ሰዎች እዚህ ቁጭ ብለን ስንማር እንዲሁ ከዚህ በኋላ ይህን አርማለሁ፣ እንደዚህ አደርጋለሁ፣ ያስቀየምኳቸውን ይቅርታ ጠይቃለሁ፣ የበደሉኝን ደግሞ ይቅር እላለሁ እንልና ፍቅር እንዲኖረን የምንችለው ልንጥር እንችላለን። ግን መንገድ አለው፣ ሂደት አለው። ፍቅር የእግዚአብሔር ጸጋ ነው ክርስቲያኖች። እነ ፍቅር እነ ትህትና ይኑረን ብለን አንዴ የሚኖሩ ነገሮች አይደሉም፣ ሂደት አላቸው። ምክንያቱም ልቡናችን ብንለው እሺ አይልም። ልቡናችን ፍቅርና ትህትና የሚኖረው የሚያልፍበት መንገድ። ለምሳሌ የመጀመሪያውን ልንገራችሁ። ፍቅርን የሚፈልገው ሰው ካለ ጌታ የተናገረው አለ። ሊከተለኝ የሚወድ ቢኖር አለ ማርቆስ ወንጌል ምዕራፍ 8 ላይ ምን ያድርግ ነው ያለ? መጀመሪያ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነው ያለ። አሁን እንደዚህ አይነት ፍቅር የፍጹምነት ማዕረግ የሚገኝ ነው። በጣም ትልቅ ጸጋ ነው። ያለሱም ክርስትና አይሰራም። ግን እዛ ለመድረስ ደግሞ መንገድ አለው። የመጀመሪያው ራስን መካድ ነው። ራስን መካድ ማለት ምን ማለት ነው ካል ሩቅ አትሂዱ። መቼስ ራስን መካድ ከሚለው ከቅርብ ከቤተሰባችሁ ለምሳሌ ከልብስ ከኔ ሌላው ይቅደም፣ ወንድማማች ከሆንኩ ወንድሜ ይቅደም፣ እህቴ ትቅደም፣ ባልና ሚስቴ ትቅደም፣ ባሌ ይቅደም። በማንኛውም ነገር ሌላን ሰው ማስቀደም ቀላል ነገር። መኪና የምንነዳ ሰዎች በምንነዳበት ጊዜ ሌላው ሰው ይቅደም እንላለን። ምንም አሁን ያኮ ዋጋ አይጠይቀንም አይደለም እንዴ? የሆነች ጊዜ ብቻ ነው። ቀላል ሊመስለን ይችላል። ግን ሌሎቹን ማስቀደም፣ ለሌሎቹ ቦታ መስጠት በህይወት ውስጥ እስኪ እኔ ልቆይ፣ በጣም ሩቅ አንሄድ፣ እዚህ ቅርብ ማድረግ እንችላለን። አስቀድሳችሁ ሲያልቅ ጸበል ስትጠጡ እንጋፋለን አንጋፋም? እኛ ማንጋፋበት ቦታ እንዲያውም የለም። ማንጋፋበት ቦታ የለም።
እዛ ኢየሩሳሌም ስንሄድ ሁሌ የሚያሳፍረኝ አንድ ነገር አለ። ምንድነው የሚያሳፍረኝ? ጌታ መቼስ የተሰቀለው መስቀሉ የቆመባት አንድ ቦታ ናት አይደለም? እና ያቺ ቦታ በግሪኮች እጅ ናት። በግሪኮች እጅ ስለሆነች ዓለም በሙሉ ከመላው ዓለም የሚመጣው ያችን ቦታ ለመሳለም ይመጣል። ጎልጎታ መቃብሩንና ያችን ቦታ ብዙዎቹንም ይሳለማል። እዛም ማሄድ የለም። ስለዚህ ወረፋው ብዙ ነው። በተለይ አሁን በዚህ በትንሣኤ ወቅት ስንሄድ እና ምንድነው የሚደረገው? ለአንድ ሰው ምናልባት ያችን ስሞ ለመነሳት 1 ሰከንድ ወይ 2 ሰከንድ ነው ጊዜ የሚያስፈልገው በዚህ በበዓላት ወቅት ማለት። ምክንያቱም ዓለም ተሰልፎ እየጠበቀ ነው። ስለዚህ ምንድነው የሚያደርጉት ሌሎቹ ሰዎች? ልክ የመስቀሏ ቦታ እንደዚች እንደበሩ ብትሆን ልክ የመጨረሻው ተሰላፊ እዚህ ጋር ነው የሚቆመው። በዚህና በዚያኛው ሰው መካከል ሌላ ሰው አይኖርም። እዚህ ጋር ይቆማል፣ ይጸልያል። ጌታዬ አንተ የተሰቀልክበት ቦታ አደረስከኝ፣ ደም የፈሰሰበት ቦታ፣ ኃጢአቴን እጠበኝ እያለ መጸለይ ነው ስራው። ሌላ ተግባር የለው። እንዴ እያለ መጸለይ አለበት። ልክ ጸለየው የእሱ ተራ ስትደርስ ሄዶ ስሞ መነሳት ነው። ጸጥ ነው። እንደኛ ያልኳችሁ ስርዓት የለሽነት የለም። በዚያ መውጣት በዚህ ግባ ማውራት የሚባል የለም። ካወራ አንድ ሰው እዚያ ግቢ ውስጥ መቆም አይችልም፣ ይባረራል። ምክንያቱም ድህነት የምንፈልግበት ቦታ ነው ቤተ እግዚአብሔር ነው አይደለም? እንደዚህ ጸጥ ነው። የማንንም ወዲያ ወዲህ መገላመጥ የለም፣ መዞር የመተ ቀስ ብሎ እግርን ራሱ እንዲህ ኮት ያሰምቶ መራመድ ቤተክርስቲያን ውስጥ ነውር ክልክል እኮ ነው። አሁን ከተሜነት ያመጣው በሽታ ነው እንጂ ቀስ ተብሎ ነው የሚራመድ። ምክንያቱም ይሄ የእግዚአብሔር ቤት ነው፣ የመላእክት ቤት ነው። ክርስቲያኖች መላእክት ባናያቸውም አሉ። በእውነቱ እናማረራቸዋለን። ለእኛ ሊጠብቁ ተገኝተው ለእኛ ሊያማልዱ ተገኝተው ግን እናማረራቸዋለን። ስርዓት የለን። እግዚአብሔር አይምሯችንን ስርዓት ያስገባል። ታዲያ የኛ ተራ ሆኖ የኛ ስንሰለፍ በጣም እግዚአብሔር አይጣለው። በእውነቱ አንድ ሰው 4 ሰው አንድ ጊዜ አንገቱን ይሰዳል እና ግሪኩ እየመጣ እየተናደደ እየወረወረ የኛን ሰው ሲጥለው ብስጭት ይላሉ። ክብር የላችሁም እያሉ አትሻሙ። ክርስቲያኖች ራስን መካድ ነው እየነገርኳቸዋል አይደለም? ጽድቅ ማለት ተሻምቶ ማግኘት አይደለም። ለሌላው ስትሉ እግዚአብሔር ረቂቅ ጸጋ ለእናንተ ይሰጣቸዋል። ክርስቲያኖች አንስገብገብ። ጸሎትም ላይ ጸበልም ላይ እምነትም ላይ እንዲሁ የድህነት መንፈሱ ተቆራኝቶን የትም ቦታ መሻማት ግግግግ ሩጫ እንደው እግዚአብሔር ይፈውሰን። በእውነቱ እንዲሁ ነው ክርስትና የለም። ክርስቲያኖች መረጋጋት፣ ማስተዋል፣ ለሌላ ሰው ቅድሚያ መስጠት። ክርስቶስ እኮ በሰልፍ አይደለም በልቡና ነው የሚያገኘኝ። ገብቷችኋል አይደለም? ለሌላው ሰው እኔ እንዲያውም የባስኩ ነኝ እስኪ እኔ ልቆይ ስትሉ ትህትናችሁን አይቶ እግዚአብሔር ጸጋ ለእናንተ ይሰጣል። ክርስቲያኖች አንስገብገብ። ራስን መካር ከዚህ ነው የሚጀምረው። ክርስቲያኖች ሌላውን ሰው ማስቀደም፣ ማስተዋል፣ መረጋጋት። መድኃኔዓለም ይህን ጸጋ ለሁላችን ያድለን። አትቸኩሉ። ጸበል ቦታ ስትሄዱ፣ ገዳም ስትሄዱ ተጠንቀቃችሁ ተረገጡ። እግዚአብሔርን ፍሩት፣ አክብሩት። እኔ ድቅደም ቢላችሁ ቅደም በሉት። አትጨነቁ። ለዚህ ሳይደርሰን ቢቀርስ እንዴ ጸበሉ አይደርሳችሁም ማለት እግዚአብሔር አይደርሳችሁም ማለት ነው? ሞኞች። እንዲያውም የማይደርስ ከሆነ እኔ ይቅርብኝ እናንተ ቅደሙ ነው የሚባለው። ልንገራችሁ፣ ግድ የለም እኔ ይቅርብ ለእናንተ። በሽተኛ ይኖር ይሆናል፣ ሌላ ሰው ይኖር ይሆናል። እስኪ እኔ ልግዘግ። እስኪ እዚያ በኋላ እግዚአብሔር አይሰጣችሁ እንደሆነ እዩት። በብልጠት የእግዚአብሔርን ጸጋ ማግኘት ይቻላል? አይቻልም። ክርስቲያኑ መረጋጋት፣ ማስተዋል። ራሱን ያልካደ ሰው ምንም አይነት እንኳን ወደ ፍቅር ሊደርስ አሁን ከ10ኛው አንዷ ፍቅር ናት የሚለውን ነው እየነገርኳቸው። እንኳን ፍቅር ጋር ሊደርስ ምንም ጋር አይደርስም። ክርስቲያኖች እና ራስን መካድ፣ ራስን መግዛት፣ ማስተዋል፣ ማረጋጋት የነገሮች ሁሉ መጀመሪያው ይሄ ነው። ክርስቲያኖች ራስን መካድ እያደገ ሲሄድ፣ ቀስ እያለ ሲሄድ የራስን ፍላጎት መቀነስ ይመጣል። ለምሳሌ ብዙ ልብስ ያለው የራሱ በዛ ያወጣ ይሰጣል። ብዙ ልብስም አይገዛም፣ ብዙ ምግብም አይበላም። በተለይ አሁን ጸሎት ለማድረግ አንዱ ቅድመ ሁኔታ አሳንሶ መብላት ነው። ሆዱ እስኪሞላ የበላ ሰው መጸለይ አይችልም። ሊያነብ ይችላል፣ መጸለይ ግን አይችልም። ማንበብና መጸለይ የተለያየ ነው። ክርስቲያኖች ትንሽ ልብ ራስን መካድ ማለት የራስን ፍላጎቶች እየቀነሱ መሄድ ማለት ነው። ፍላጎታችን እየቀነስ ነው ስንሄድ ጾማችን ራሱ እየተስተካከለ። የእውነቴን ነው የምነግራችሁ። ለምሳሌ በቀን 2 ጊዜ ልንበላ እንችላለን። አሁን 2 ጊዜ መብላቱ ምንም ችግር የለው።
ግን ስትበሉ መጥናችሁ ብሉ። ረሃባችሁን የሚያስወግድ ታዩታላችሁ። ጸሎታችሁ ከእንባ ጋር ይሆንላችኋል መጥናችሁ የምትበሉ ከሆነ እንጂ ውሎ እስከ 11 ሰዓት ሙሉ እስኪጠግብ ከበላ ምንም ትርጉም የለውም። ጾም አይደለም ንገራችሁ። የምግብ ሰዓቱ ማስተላለፍ፣ መጥኖ መብላት፣ መጥኖ እንቅልፋችሁ ራሱ ሰላማዊ ይሆናል መጥናችሁ የምትበሉ ከሆነ። አትቃዡም። በነገራችን ላይ ዛሬም አላስተምርም እንጂ የምናያቸውን ህልሞች ከምግብ የተነሳ የሚሆኑ አሉ፣ ከምግብ ውጭ ከኃጢአታችን የተነሳ የሚሆኑ አሉ። ለምሳሌ ይሄ እሳት የሆነ ነገር አደጋ ተኩስ ምናምን የሚያይ ሰው ከምግብ ሲሆን በጣም ያበዛ ነገር በጣም በብዛት የተመገበው ነገር ያለውን ያመለክታል። ግን በአብዛኛው ትዕቢት በውስጡ ትዕቢት ያለበት ሰው እንደዚህ አይነት ነገር ነው የሚያሳየው። ስስት ያለበት ደግሞ የምግብ የውሃ የምናምን የመጎምጀት እዛ ደግሞ የሰፈር ጠንቋይ የማይጠፋ ባህር ገባው ከተማ ልትገቢ ነው የሚል ደግሞ አንዳንድ የሚያሞኝ የማይጠፋ በሆነቱ እንደዚህ ነው። ሲሳይሽ ሊመጣ ነው፣ ሲሳይ ሊመጣ ነው። ያ ሁሉ የፍላጎት ነው። ስለምንፈልገው የጥረት አይምሮ የችግር የማስወገድ ስላለብን ያንን ነው በአብዛኛው የምናየው ክርስቲያኖች። ግን ፍላጎታችሁን ገታችሁት ምግባችሁን ቀንሳችሁ በእግዚአብሔር ቅድም መታመን ብለን ታመናችሁ የምትተኙ ከሆነ የእውነቴን ነው የምነግራችሁ፣ የተረጋጋ እንቅልፋችሁ ራሱ ሰላማዊ ነው። በሰላም ትነሳላችሁ፣ ጤነኞች ነው የምትሆኑ። እግዚአብሔር ሰላሙን ያድለን። ክርስቲያኖችና መንፈሳዊ ህይወት ስጋችሁን ራሱ ይጠቅመዋል፣ ህይወታችሁን ራሱ ያስተካክለዋል። ራስን መካድ ማለት ነው። ስትመጥኑት ሰላም እያገኛችሁ ነው የምትመጡ። ያ እግዚአብሔር የሚሰጠውን ሰላም እያገኘን ነው እንመጣለን፣ እየተስተካከለ። ለጸሎት ራሱ ጠዋት አይከብደንም፣ ለቅዳሴ አይከብዳችሁም። በሽተኛ ካልሆን በቀር እውነት ነው የምነግራችሁ፣ ጤነኛ ሆኖ አመጋገቡን የመጠነ ሰው በማንኛውም ሰዓት ለጸሎት ተነስቶ መምጣት ይችላል ወደ ቤተክርስቲያን። ትልቁ በሽታችን ምግብ፣ ሰውነታችን ራሱ ይጨነቃል። ጾም እኮ እግዚአብሔር ያዘዘው በእኛ በመጾማችን እሱ ምን ይጠቀማል? ምንስ ያገኛል? እኛን እኮ ለመጠቀም ነው። ሰውነታችን ሁሉ ነፍሳችን ብቻ ሰውነታችን ሁሉ ጤነኛ ይሆናል ክርስቲያን። እና ያንን እየቀነስ ነው ስንሄድ በቀን አንድ ጊዜ ወደ መመገብ እንደርሳለን። በቀን አንድ ጊዜ ብቻ አይደለም፣ አንድ ጊዜም ትንሽ ወደ መመገብ እንደርሳለን። ከዚያ በኋላ ደግሞ ቅዱሳኑ በ2 ቀን 1 ቀን በ3 ቀን 1 ቀን እያሉ በሳምንት 1 ቀን የሚበሉ ሞልተዋል። አሁን እዚህ ከመተማችን ውስጥ በቀን በዚች እፍኝ ልክ ብቻ ጥሬ እየበሉ የሚጾሙ ማቃቸው ሰዎች አሉ። በረከታቸው በሁላችን ይደር። ሰውነታቸው እንዲቆም ብርታታቸው፣ ጥንካሬያቸው አስገራሚ ነው። ደግሞ ሺህ እየሰገዱ ከዚያም በላይ ሊሆን ይችላል። ያ ቀስ እያሉ ያ ጸጋ ያመጣል። ቀስ እያሉ ይሄ ምን ያመጣል? እንባ ያመጣል። በእንባ የሚደረግ ጸሎት የኃጢአት ስርየት ያመጣል። የኃጢአት ስርየት ቀስ እያለ ትህትና ያመጣል። ከትህትና በኋላ ፍቅር ትመጣለች። አያችሁ፣ ስለ ፍቅር ነው እየነገርኳችሁ ያለ አይደለም። ፍቅር ዝም ብሎ እንዋደድ ስለተባለ እንደዚህ አይደረስም። መጀመሪያው ራስን መካር ነው። ሁለተኛው መስቀል ነው፣ መከራ መሸከም ነው። ከዚያ በኋላ ፍቅር ይመጣል፣ ጸጋ ይመጣል። ይህን እንድናደርግ አምላካችን እግዚአብሔር ይርዳል። አሁን ፍቅር አልጠፋም? ጠፍቷል? እስኪ ተናገሩ። እንደ ፍቅር የጠፋል? በቤተሰብ መካከል፣ በባልና ሚስት መካከል፣ በታላቅና በታናሽ መካከል፣ በወንድማማች በእህትማማች መካከል፣ በካህንና በምእመን በካህንና ፍቅር እንደዚህ ዘመን የጠፋበት አለ እንዴ? ታዲያ ይህን የማትፈልግ ቤተክርስቲያን ማናት? ይህን የማትፈልግ ነፍስ ማናት? ይህን መፈለግ አለብን ክርስቲያኖች። እንዴት አድርገን ቆሻሻውን ጠርገን? ቆሻሻው ምንድነው? ጥጋብ። ቆሻሻው ምንድነው? ትዕቢት። ቆሻሻው ምንድነው? ኃጢአት። ቆሻሻው ምንድነው? ምቀኝነት። ይህን አሁን እየሰገድን እየጸለይን እየጠረግን ፍቅርን መፈለግ አለብን። ሰውነታችንን መግታት አለብን። ራሳችን መካድ አለብን። ሰውነታችን ራሳችን ወደ መግዛት መምራት አለብን። ይህን የማትፈልግ ነፍስ ለድህነት አትበቃም። ክርስቲያኖች ነፍስ ይህን መፈለግ አለብን። አምላካችን እግዚአብሔር ይህን የጠፋው ፍቅር ገንዘብ እንድናገኘው ይርዳል። ሶስተኛ የጠፋው ጌጥ ወይም ድሪም የንጉሱ መልክ የሚባለው መጨረሻው ከምስጢራተ ቤተክርስቲያን አንጻር ስናየው ደግሞ ቁርባን ነው። ምንም ብናደርግ መጨረሻችን ምግባራችን መታተም ያለበት፣ ተጋድሏችን በምንድን ነው መታተም ያለበት? ማህተሙ ማን ነው? ክርስቶስ ስጋና ደም አይደለም እንዴ? እውነተኛው የክርስቶስ መልክ የሚቀረጽብን በዚያ ነው። ስጋውን ስንበላ ደሙ እኔ አለ ጌታ ደጅ ቁሜ
ካኳለሁ። ቢከፍትልኝ ቢኖር ወደ እርሱ ምን ያደርጋለሁ? ገባለሁ። ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይሆናል። አሁን እኮ ጌታ እያንኳኳ ነው። አሁን ስንማር እያንኳኳ ነው። እባካችሁ ልቡናችሁን ክፈቱልኝ፣ እባካችሁ ንስሐ ግቡ፣ እባካችሁ ተመለሱ፣ እኔ አብሬያችሁ ልሁን። እሱ አብሮን ካለ የሚያሸንፈን ይኖራል። ክርስቲያኖች አሁን እኮ እኛ ያለ ክርስቶስ ዓለምን ልናሸንፍ እንታገላለን። ኑሮን ልናሸንፍ ህይወትን አንችልም። ክርስቲያኖች ማሸነፊያ መንገድ እያለ ክርስቶስ እያለ ኃይል እያለ ጸጋ እያለ ለምን ብቻችን እንደክማለን? ክርስቲያኖች ኑ ወደ እኔ እኮ ነው የሚለን። እንዲያውም ኑ ወደ እኔም አይደለም ያለ፣ እኔ ወደ እናንተ መጥቼ እያንኳኳሁ እስኪ ክፈቱልኝ ልግባ። አያሳዝንም? ጌታ በደጃችን በልቡናችን ደጅ ቆሞ እያንኳኳ የሚያስገባው ሲያጣ እግዚአብሔር አይምሮ ልቡና ያድለን። በእውነቱ ይኸው ከአስሩ አንዱ ቢጠፋባት ይሄ ነው የተባለው። ክርስቲያኖች ይህንን ለማጠቃለል 3 ደረጃዎችን ላሳያችሁ። የመጨረሻው የንጉሱ ማህተም ያለበትን ያንን ማግኘት ነው አይደለም? እሱ እግዚአብሔርን መምሰል ይባላል። እና የክርስትና ህይወት የመጨረሻው ግቡ ይህንን ማግኘት ነው። ምንን ማግኘት? የክርስቶስን መልክ በእኛ ነፍስ ላይ ማግኘት። ታትሞ በእኛ ነፍስ ላይ አንድ ሰው ክርስቶስ ከታተመበት ደግ ነው የሚሆነው፣ ሩህሩህ ነው የሚሆነው። ማንንም ሰው አይንቅም፣ ማንንም ሰው አይቀየምም። መልኩ የክርስቶስ ይሄ ነው። ክርስቶስ በምድር ላይ መጥቶ ያስቀየመው ሰው አለው? የተቀጠቀጠ ሸንበቆ አልሰበረም ነው አይደለም የሚለው ወንጌሉ? ነው አይደለም? አንዲት ጥፋት አላጠፋም። በማንም ላይ ክፉ ቃል አልተናገረም። በጣም ተስፋ የቆረጡትን የመጨረሻ ሰው የተጸየፋቸውን ረድቷቸዋል። አንድንም ሰው ተጸይፎ አያውቅም ክርስቶስ። አንድንም ሰው የፈለገ አይነት ኃጢአት ቢሰራ፣ የፈለገ አይነት ወንጀል ቢኖርበት፣ የፈለገ አይነት ድካም ውስጥ ሱስ ውስጥ ቢገኝ ያንንም ሰው ክርስቶስ ተጸይፎት አያውቅም። ዛሬም አይጸየፈው፣ መቼም አይጸየፈው። ማንኛችንም አይጸየፈን። ክርስቲያኖች የፈለገ አይነት አትፍሩ። ክርስቶስ ይወደናል፣ ይፈልገናል። ክርስቲያኖች እሱ የማይወደው እሱ የማይፈልገው ማንም የለም። ክርስቶስ በእኛ በአንድ ነገር ያዝናል። ሌላው ቀርቶ ቅዱሳን አባቶች እንደሚሉት በሰራነው ኃጢአት ወይም ኃጢአት በመስራታችን እንኳን አያዝንም፣ አይበሳጭም። በአንድ ነገር ግን ያዝናል። ንስሐ ባለመግባታችን ብቻ ያዝናል። ክርስቲያኖች ምን ባለማድረጋችን ነው የሚያዝነው? ባለመመለሳችን፣ ንስሐ ባለመግባት እንጂ ኃጢአት በመስራታችን። ኃጢአት ስሩ ደስ ይለዋል ማለት እኮ አይደለም። ግን ለምን ኃጢአት ሰራህ ብሎ አይበሳጭብን። ለምን ንስሐ አልገባህም ብሎ ግን ያዝንብሃል። ክርስቲያን ለምን ወደ እኔ አልመጣህም? ለምን ኃጢአት ቆሻሻህን ለምን አላረገፍክም? እኔ እኮ ይቅር እልሃለሁ እኮ ነው ያለው። ኑ እናንተ ሸክም የከበዳችሁ አይደለም ያለው? ነው አይደለም ያለው? ኑ እኮ ነው ላቅልልላችሁ እኮ ነው ያለው። ክርስቶስ እኮ ኑ ልቅጣችሁ አይደለም ያለው? ኑ ዋጋ ላስከፍላችሁ እኮ አይደለም። ኑ ልማራችሁ፣ ኑ ኃጢአታችሁን ከላያችሁ ላይ ላንከባልል፣ ኑ ጸጋዬን ተመለሱ። ብቻ የሚያዝነው ንስሐ ባለመግባታችሁ ብቻ ነው ክርስቲያን። እና ክርስቲያናዊ ህይወት መጨረሻው የክርስቶስን መልክ በነፍስ ውስጥ ማሳል፣ የሱ መገለጫ መታያ ሆኖ መገኘት ነው። ግን እዚያ ደረጃ ለመድረስ 3 ደረጃዎች አሉት። ወንጌሉ ላይ እንደሰማችሁት መብራት ቤቷን ጠርጋ መብራት አብርታ የማትፈልገው ማናት ይባላል። እና 3ቱ የክርስትና የህይወት ደረጃዎች፣ የመጀመሪያው አንጽሖ የመንጻት ደረጃ ይባላል። የምን ደረጃ አልኳችሁ? መንጻት። መንጻት ማለት ንስሐ መግባት፣ ኃጢአትን ማራገፍ። አንደኛው ንስሐ መግባትን በሁለት ሐሳቦች እንድትይዙ ትፈልጋለሁ። አንደኛ ከዚህ በፊት ለፈጸምነው ኃጢአት ምን ማለት ነው? ይቅርታ ማግኘት። እየሰማችሁ ነው አይደለም? ሁለተኛውና ዋናው የንስሐ አካል ግን በእኛ ነፍስ ውስጥ የሰለጠነ የለመደ ኃጢአት አለ። ለምሳሌ አንድ ሰው ዝሙት የሚያስቸግረው ሰው ንስሐ እየገባ እንደገና ምን ማለት ነው? ይሄ ጾር ይባላል። ጾር ማለት ምን ማለት ነው? የዚያ የኃጢአት ስሜት ከነፍሳችን ጋር በጥብቅ ተገናኝቷል ማለት ነው። በጥብቅ ተሳስሯል። እንደዚህ ቃል እግዚአብሔር ስንሰማ የሚለቀን የማይመለስ ይመስለናል። እንዲያውም አንድ አባት ይህንን በምን ምሳሌ ይመስለዋል? ለምሳሌ አሁን ይሄ ግቢያችሁ የእናንተ አቧራ የሆነ ክፍል አለው አይደለም? ክረምት ዝናብ ሲዘንብ ከዚያ ከአቧራው ላይ ሳር ይወጣል አይወጣም?
ልክ ፀሐዩ ሲመጣ ደግሞ እነዚያ ሳሮች ምን ይሆናሉ? ይደርቃሉ። ይኸው አሁን እንደዚህ በበጋ አቧራ ሆኖ ስናየው ከስሩ የሳር ዘር ያለ ይመስላል እንዴ? አይመስልም አይደለም እንዴ? የአረም ያለ ይመስላል። አሁን እንደዚህ ሰውነታችን ማለት አንዳንድ ጊዜ ይኸው ቃል እግዚአብሔር ስንሰማ ጾሙ ሲገባ ስንጸልይ ምናምን ልክ እንደዚህ በበጋ ይሄ ሳሩ የሌለ እንደሚመስለን የጠፋ ይመስላል። ግን ትንሽ ዝናብ ጠብ ሲል እነዚያ ነገሮች ብድግ ይላሉ አይሉ? ሰውነታችን ማለት እንደዛ ነው። ከምድር አፈር ነው የተሰራ ነው አይደለም? ሰውን ከምን አበጀው ነው የሚለው? ሰውነታችን ያ ነው። ሰውነታችን ማለት አሁን የንጻን ኃጢአት በቃ ንስሐ ከገባን በኋላ ከዚህ በኋላ አይቆምም ቢመስለን ካልተላቀቀ ያን ዘሩን ፈጽመን ካላጠፋ ነው ዝናቡ ጠብ ሲል ሳሩ እንደሚበቅለው ምቹ ሁኔታ ሲፈጥር ያቺ ኃጢአት ብድግ ትልና ታንቀናለች። የለመደ ልማድ ይሄ ነው ጾር የሚባለው። ጾር ማለት በሰውነታችን ውስጥ ሰልጥኖ ለመላቀቅ የሚያስቸግር የኃጢአት ጠባይ፣ የኃጢአት ዝንባሌ፣ የኃጢአት ስሜት። ለምሳሌ ስሜቱ ምንድን ነው? ዝሙትም ስካርም ይህም ብንወስደው አብዛኛው ኃጢአት ለሰውነት ደስታ አለው። ለሰውነት ደስታ ስላለው በዝሙት ልምድ ያለው ሰው ብቻው ሆኖ ወንድ ከሆነ ከሴት ጋር፣ ሴት ሆኖ ከወንድ ጋር ሲሆን ልክ ዝናብ ሲመጣ ያኛው የደረቀ የሚመስለው ብቅ እንደሚል ስሜቱ ይቀሰቀሳል ያ ጊዜ። አያችሁ? ስለዚህ ያ ጾሩን ነቅሎ አላጠፋውም ማለት ነው። መንጻት ማለት ተመልከቱ፣ ያለፈን ኃጢአት ይቅርታ ማግኘት ብቻ ሳይሆን ያንን ኃጢአት ደግመን እስካንሰራውና እስክንረሳው ድረስ። መርሳት ማለት ምን ማለት ነው? እሱንም ሌላ ነገር። እስክንረሳው ማለት ከዚህ በፊት የሰራነው ኃጢአት አልሰራውም ብለን መካድ ሳይሆን፣ ለምሳሌ ህፃናት ልጆች በወንድና በሴት መካከል ያለ ሩካቤ ብልቱ አላቸው። ግን ሩካቤ ምን እንደሆነ ያውቃሉ? አያውቁም። አይደለም እንዴ? አንድ ሰው ህሊናው በንስሐ ፈጽሞ ሲነጻ ንስሐ ዘማዊውን ድንግል ታደርጋለች ማለት ሩካቤ ምን እንደሆነ እስከማያውቅ ድረስ ህሊናው ይደነገላል ማለት ነው። እግዚአብሔር ለዛ ያብቃ። አያችሁ? መንጻት ማለት የመጀመሪያው ማለት ከኃጢአት ፍትወት ወይም ደግሞ ከጾር ከለመደ በሰውነታችን ከተጣበቀ ነገር ፈጽሞ መላቀቅ። ለምሳሌ የኃጢአት ስሜትን በቀላሉ ታውቁታላችሁ። በምን እናውቀዋለን? ዝሙት በህሊናው የሰለጠነ ሰው ወንድና ሴት አንድ ላይ ሲሄዱ ሲያይ የሚያስበው ይህን ነገር ነው አይደለም? አንድ ቅዱስ ግን እንደዚያ ሊያስብ አይችልም። ወንድምና እህት አድርጎ ነው ሊያስብ የሚችለው አይደለም እንዴ? ምክንያቱም በሱ ውስጥ የዝሙት ነገር የዚህ ነገር የለም። በእኛ ውስጥ ግን ተመልከቱ፣ ፊልሙ የሚያሳየን የምንሰማው ድራማው ምናምኑ ወንድና ሴት በተገናኘ ቁጥር ዝሙት ግብረ ሥጋ ነው። አሁኑ ዓለም እንደውም እርክስ ብሏል፣ ቆሽሿል በእውነት። እና ህሊናችን በጣም የረከሰ በጣም የጎሰቆለ ማንኛውንም ነገር ከዚያ አይን የሚያይ ሌላው ቀርቶ ሰዎችን በመልካቸው አይተን ያስጠላል ታስጠላለች የምንለው ዘማዊነት በልብ ነፍሳችን ውስጥ ስለታሰረ። ምክንያቱም ከዝሙት ፍላጎታችን ጋር ደስ የማያሰኘንን ሰው ማየት እንኳን አንፈልግም። አመንዝራዎች ነን። ስለዚህ አልነጻንም ገና ማለት ነው። በግብር ሄዶ መተኛት ብቻ አይደለም እርኩሰት ነገራቸው። ህሊናችን በጣም በብዙ መንገድ የረከሰ ነው። ክርስቲያኖች አምላካችን እግዚአብሔር ከነዚህ ጾርና ፍትወት በቸርነቱ ያንጻን። እዩ፣ በደንብ ነው መንጻት ያለብን ክርስቲያኖች። ሃይማኖት ቀልድ አይደለም። ንስሐ ቀልድ አይደለም። ንስሐ ይሄ ሁለቱን ይይዛል። ያለፈ በደልን በቀላሉ ይቅር ይለናል፣ ችግር የለም። ክርስቲያኖች ግን ከዚያ የለመድንበት የኃጢአት ልማድ መውጣት ቀላል። ተሳዳቢ የሆነ ሰው፣ ሐሜተኛ የሆነ ሰው፣ በወንድሙ የሚፈርድ ሰው ከነዚህ ስሜቶች መላቀቅ ቀላል አይደለም። በደንብ መድከም ይጠይቃል፣ መጥረግ ይጠይቃል። ህሊናን ማንጻት በቃለ እግዚአብሔር ቅድም እንዳልኳችሁ ራስን በመካድ። በነገራችን ላይ ሰው በትክክል የሚጾም ሲሆን የትዕቢት የመናቅ ከፍ ዝቅ የማድረግ ስሜቱ እየጠፋ የመፍረድ እንዲያውም እንዲያ እያለ እያለቀሰ እየጸለየ ሲሄድ የራሱ ኃጢአት እየታየው የሰው ኃጢአት እየተሰወረለት ይሄዳል። አንድ ሰው እየጾመ እየጸለየ እያስቀደሰ ሌሎች ስህተታቸው እየታየው ከሄደ አደገኛ ትዕቢት ውስጥና የባሰ ኃጢአት ውስጥ ነው ማለት ነው። አንድ ሰው መንፈሳዊ ህይወቱ ትክክል መሆኑን የምናውቀው የሰው ኃጢአት ከሱ አይምሮ እየጠፋ ሰው በአይኑ በብረቱ እያየ ኃጢአት ሲሰራ እንኳን ቢያየው ለዚያ አይምሮ ምክንያት ይፈጥርለታል። እንዲሁ በሱ የገጠመው ምክንያት እኔም ቢገጥመኝ እኔ ብስ ይሆናል እያለ ያዝናል እንጂ አይፈርድም። ይገርማችኋል። ሰው እየነጻ ሲሄድ እንደዛ ነው።
አሁን በቀላሉ ነው የምንተቸው፣ ማንንም ነው የምንተቸው። የሚቀረን የለም። ፓትርያርክ የለ፣ ጳጳስ የለ፣ ቄስ የለ፣ መነኩሴ የለ፣ ምን የለ ምን ለማንም ሰው። ለምንድን ነው እንደዛ የሆን ነው? የምንተችበት መሰረታዊ ምክንያት ሰዎቹ ስለተሳሳቱ ብቻ አይደለም፣ እኛ የባስን ኃጢአተኞች ስለሆነ ነው። ክርስቲያኖች ትችት የሚመጣው የባሰ ኃጢአተኛ ከመሆን ነው እንጂ ሌላው ሰው ከማጥፋቱ አይደለም። ሰው የማያጠፋ ሰው የለም። ማን አለ? ያለ እመቤታችን ያለ ንጽሕት ቅድስት ድንግል ማርያም በእግዚአብሔር ፊት ንጹሕ የሆነ ሰው ማን ነው? እስኪ ልንገሩ። ማንም የለም ክርስቲያኑ። ስለዚህ ራሳችን እንድናነጻ አምላካችን እግዚአብሔር ይርዳ። የመጀመሪያው የክርስትና የሕይወት ደረጃ መንጻት ነው ክርስቲያኖች። ለዚህ ነው የማትፈልገው ፍለጋ መጀመር አለብን። ወደ ክርስቶስ መልክ ለማደግ ጉዞ መጀመር አለብን። የምንጀምረው ግን ከዚህ ከመንጻት ነው። ራስን ከማስተካከል፣ ከማረም፣ ከመተቸት፣ ሌላውን ሰው ደካማ አድርጎ ከማየት ከዚህ መንፈስ አምላካችን እግዚአብሔር በቸርነቱ ይፈውሰን። ጊዜ ስለሌለን በዚህ አቆመዋለሁ። በእውነቱ ሁለተኛው የክርስትና ደረጃ አብርሆ ይባላል። መብራት ነው። መብራት አብርታ ይላል። ሁለተኛው ማለት አንድ ሰው ከኃጢአቱ ሙሉ በሙሉ ሲነጻ፣ እግዚአብሔር ንስሐውን ሲቀበልና ከፍትወቱ ሲላቀቅ የመንፈስ ቅዱስ ጸጋ በአይምሮ ያድርና አይምሮ በብርሃን ይሞላል። ምን አይነት ብርሃን? ክፉና በጎን፣ ጽድቅና ኃጢአትን፣ ጠቃሚና ጎጂን፣ ሩቅና ቅርብን፣ ሰይጣንና መላእክትን መለየት ይችላል። ሌላ ሰው አያሳስተው። ሳይነገረው ራሱ ማወቅ ይችላል። ይሄ በግዕዝ ቋንቋ ፈሊጥ ይባላል። ምን ይባላል አልኳችሁ? ፈሊጥ። በግዕዝ ፈለጠ ማለት ለየ ማለት ነው። ፈለጠ፣ ፈሊጥ ማለት የመለየት ችሎታ ማለት ነው። ባነጋገር ባለማመድ ይሄ አቃቂር የሚናገረው ሁሉ ፈሊጠኛ ይባላል አይደለም። ፈሊጥ የሚባለው አሁን በዚህ ዘመን በትንቢተ ኢሳይያስ ላይ እንደተጻፈው ይሄ ዘመን ጨለማውን እንደ ብርሃን፣ ብርሃኑን እንደ ጨለማ አድርገን የምንወስድበት ጊዜ ነው። ጽድቁን እንደ ኃጢአት፣ ኃጢአቱን እንደ ጽድቅ ምክንያቱም መለየት አንችልም። አይነ በጨለማ የሚያይ ሰው ለምሳሌ ከመንገድ ጉብ ያለ ነገር ሲያይ አውሬ ይሆን ሽፍታ ይሆን ብሎ ይፈራል አይፈራም? ለምንድን ነው እንደዛ የሚፈራው? መለየት ስለማይችል አይደለም እንዴ? ፀሐይ ሲወጣ ግን ይለየዋል አይለየውም? አሁን እኛ ተመልከቱ፣ መለየት አንችልም። አጥርተን ማየት አንችልም። ጠቃሚና ጎጁ መለየት አንችልም። ብርሃን ማለት ይሄ ነው። ያልነጻ ሰው ወደዚህ ብርሃን አይደርስም። ያልነጻ ሰው ስንነጻ ብርሃን ይበራል። ተመልከቱ፣ ያ ብርሃን እንደዚህ እንደምናየው አይነት ብርሃን ማለት አይደለም። የአይምሮ ብርሃን ማለት ዕውቀት፣ መለየት፣ ፈሊጥ ይሰጠናል ማለት ነው። አሁን በእኛ ዘመን ብዙ ሰዎች የሚሳሳቱት አሳሳቸው ሁሉ ትክክል ነው ብለው የሚሄዱት ለምንድን ነው? መለየት ስለማይችሉ። ለምን መለየት አይችሉም? በጨለማ በኃጢአት ውስጥ ስለሚኖሩ። ከኃጢአት ከነጹስ ያ አምላካዊ ብርሃን ይመጣል፣ መለየት ይችላሉ። አሳሳች አጭበርባሪ ሊያታለላቸው አይችልም። አምላካችን እግዚአብሔር ለዛ ያደርሰን። ከዚህኛው ደረጃ በኋላ ነው ያ የንጉሱ መልክ የክርስቶስ መልክ የሚሳልብን ሶስተኛው ደረጃ ነው። ስለዚህ ተመልከቱ፣ ድሪሙ የጠፋባት ማለት ንጉሱ መልክ የተሳለበት የክርስቶስ መልክ ክርስቶስን መምሰል ነው። እዚህ ለመድረስ ርቀታችን አያችሁት አላያችሁትም? አሁን ገና እኛ መንጻት እንኳን ምን እንደሆነ በአግባቡ አናውቅ። በእውነቱ ክርስቲያኖች ገና መንጻት ምን እንደሆነ ምን ያህል ድካምም እንዳለው እውነት ነው የምነግራችሁ። ሰው ይሄን ተረድቶ እውነተኛ ጾም እየጾምን እውነተኛ ጸሎት የምንጸልይ ከሆነ ክርስቶስ ከኃጢአታችን መንጻት ይሰጠናል። በተለይ ተጣብቆ ከሚያስቸግረን ኃጢአት፣ ተጣብቆ የሚያስቸግር ኃጢአት ማለት ልንተወው እየፈለግን ያቃተን እንዲሁ ዘንድሮ እንላለን እና ማንተውበት ማንላቀቅባቸው ምክንያቶች ባጭሩ በ3 ደቂቃ ተናግሬ ትምህርቴን አጠቃልላለሁ። አንደኛ ኃጢአታችንን እኛ ከኛ ማላቀቅ የምንችል ይመስለናል፣ አላደርገው እንላለን። ማንም ሰው ኃጢአቱን ከራሱ ማስለቀቅ አይችልም። ማን ነው የሚያስለቅቅለት? መንፈስ ቅዱስ። መንፈስ ቅዱስ እንዲያስለቅቅለት ግን አስለቅቅልኝ ጌታ ሆይ፣ ከዝሙት ነፃ አውጣኝ፣ ከስርቆት ነፃ አውጣኝ፣ ከትዕቢት ነፃ አውጣኝ፣ ከለፍላፊነት፣ ከሐሜት፣ ከስድብ እያለ መጸለይና ማልቀስ አለበት። እንዲያውም በአፉ የሚቸገር ሰው ደግሞ ከዳዊት መዝሙር ላይ አለ፣ ሲም እግዚኦ አቃቤ ለአፉ፣ አቤቱ ለአፌ ጠባቂ ምን አድርግለት? ሹምለት። ይህንን 41 በየዕለቱ መጸለይ። ሐሜት፣ ትችት፣ ስድብ ያስቸገረው ሰው ይህን 41 ጊዜ በየዕለቱ እየሰገደ ጌታ ሆይ እባክህ ለአፌ ጠባቂ ሹምለት፣ እባክህ ለአፌ ጠባቂ ሹምለት፣ እባክህ ከዚህ ነገረኛ ከመሆን አድነኝ፣ ለፍላፊ ይህን እያለ ረጅም ጊዜ መጸለይ ይጠበቅበታል።
ይሄ ማለት ምን ማለት ነው? ያለኔ ምንም ልታደርጉ አትችሉም እንዳለ እሱ ነው የሚያላቅቅልን። ያላቅቅልናል ደግሞ አትጠራጠሩ። ጌታ ይሄን ሲናገር ምን ብለዋል? ሉቃስ ወንጌል ምዕራፍ 18 ላይ እንዴት መጸለይ እንዳለብን ሳይታክቱ ዘወትር ሊጸልዩ እንደሚገባ እንዲህ ሲል ምሳሌ ነገራቸው ይላል። በአንዲት ከተማ ሰውን የማይፈራ እግዚአብሔርን የማይፈራ ሰውን የማያፍር ንጉሥ ነበረ። በዚያችም ከተማ አንዲት መበለት ነበረች። ያቺ መበለትም ሁልጊዜ እየመጣች ከባላጋራዬ ፍረድልኝ እያለች ትጨቀጭቀው ነበረ። አንድ ቀን ንጉሱ እንዲህ ብሎ አሰበ፣ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ ባልቴት እየመጣች ከምትዘበዝበኝ ልፍረድላት አለና ፈረደላት። እንግዲያውስ ይሄ ጨካኝ እግዚአብሔርን የማይፈራ ሰውን የማያፍር አመፀኛው ንጉሥ ያደረገውን ስሙ። ይህ አመፀኛ ንጉሥ ስለዘበዘበችው ለዚያች ባልቴት እንዲህ ከፈረደላት የሰማዩ አባታችሁማ በምትጸልዩበትና በምትለምኑበት ጊዜ እንዴት አይሰማችሁም? እየሰማችሁ ነው ክርስቲያኖች? ታዲያ ይህን ሊቃውንት ሲተረጉሙት ምን አሉት? መበለት የተባለች የክርስቲያን ነፍስ ናት። መበለት ማለት ባሏ የተለያት ማለት ሴት ናት። ለምን የክርስቲያኖች ነፍስ መበለት ተባለች ሲሉ ባሏ እጮኛዋ ክርስቶስ ተለይቷታል። በኃጢአት ምክንያት ነፍሳችን መበለት ትባላለች። ክርስቶስ ተለይቷታል። እየሰማችሁ ነው ክርስቲያኖች? ተለይቶናል። መልኩ ጠፍቷል፣ ከኛ ተወግዷል። አሁን በዚህ ዘመን ያለነው ክርስቲያኖች ልብሳችን፣ ነጠላችን፣ ቀሚሳችን፣ ካባችን ካልሆነ በቀር ነፍሳችን ክርስቲያን የመሆን ምልክት ጠፍቶባታል። ማህተሙ ተሰውሯል። ክርስቶስ አይታይባትም፣ አይገለጽባትም። ሰዎች ልብሳችን አይተው ይሄ ቄስ ነው፣ ይሄ ሰባኪ ነው፣ ይሄ እንደዚህ ነው፣ ይቺ ክርስቲያን ናት፣ ይሄ ኦርቶዶክስ ነው፣ ነጠላ ለብሰው ወደዚህ ይሄዳሉ ሊሉን ይችላሉ። ነፍሳችን ግን ባነጋገራችን ግን ይሄስ ክርስቲያን ነው አይሉን። በምግባራችን ይቺ ክርስቲያን ናት እንባላለን። የለማ መልኩ ጠፍቷል። ክርስቲያኖች መበልቶች ሆነናል። ክርስቶስ ተለይቶናል። ተፋተናል ከክርስቶስ ጋር። ከሱ ጋር ለመዋሃድ ያብቃል። ታዲያ ባላጋራዬ ፍረድልኝ ያለችው ምን ማለት ነው? ነፍስ ከክርስቶስ ከለያት ባላጋራ የሚባለው ኃጢአት ነው። ዝሙት የሰለጠንባት ነፍስ ክርስቶስ ሆይ ከዚህ ባላጋራዬ ከዝሙት ፍረድልኝ፣ ጣዕሙን ከኔ አጥፋው፣ የጽድቅን ጣዕም፣ የንስሐን ጣዕም፣ የንጽህናን ጣዕም አሳድርብኝ። የዝሙትን ጣዕም አጥፍተህ የስርቆትን የስካርን ይሄ ብዙ መብል በመብላት በመጠጣት የሚረካ ደግሞ በመብል ጣዕም ከመርካት በክርስቶስ መርካት እባክህ ይሄን ባላጋራዬ ፍረድልኝ ከዚህ አላቀኝ እያለ እየሰገደ የሚጸልይ ሰው ካለ ነው የሚለው ክርስቶስ። እንዲህ የምትጸልዩ ከሆነ ከባላጋራችሁ አልላቀቅ ካላችሁ፣ ንስሐ እየገባችሁ አልለቃችሁ ካለ፣ እየደጋገመ ከሚጥላችሁ ከዚያ ባላጋራችሁ ክርስቶስ ይፈርድላችኋልና ያላቀቃችኋል። አንድ ቀን ነፃ ያወጣችኋል። ክርስቶስ በቸርነቱ ነፃ ያውጣ። አልላቀቀን ካለ ኃጢአታችን ብንጠላው ነገ እዚያው ወድቀን እንዲሁ እንላለን፣ እናለቅሳለን፣ እንመረራለን፣ ነገ እዛው እንጸልያለን፣ እንጸጸታለን፣ እናፍራለን፣ ነገ እዛው። ባላጋራ ማለት ነው የማይለቅ እየመጣ ነፍሳችን የሚያጠምድ ምክንያት እየፈለገ እያታለለ እንደ ውሃ ሙላት እያሳሳቀ ነፍሳችን በኃጢአት የሚዘፍቅ ይሄ ባላጋራ ይባላል። ከዚህ ባላጋራ ክርስቶስን ፍረድልኝ እኔ ልተወዋል። እኛ መተው አንችልም ክርስቲያኖች። ስለዚህ ክርስቶስ በቸርነቱ ፈርዶልን ከባላጋራችን ከኃጢአታችን ለመላቀቅና ነፃ ለመውጣት ያብቃል። ስለዚህ ስለ ኃጢአታችሁ አጥብቃችሁ አልቅሱ፣ ጸልዩ፣ ተስፋ አትቁረጡ። ከኃጢአት ሁሉ የሚከፋው ተስፋ መቁረጥ ነው ክርስቲያኖች። አሁን እኔ ይህን ኃጢአት ሰርቼ እንደዚህ አድርጌ ይሰማኝ ይሆን አትበሉ። ምክንያቱም ክርስቶስ የመጣው ኃጢአተኞችን ሊያድን ነው፣ ጻድቃንን አይደለም። ክርስቲያኖች በሽተኞችን ሊያክም ነው የመጣው። ተስፋ መቁረጥ ከኃጢአት ሁሉ የከፋ ኃጢአት ነው። ብዙ ቅዱሳን አበው እንዳሉት ሌሎች ኃጢአቶች በሙሉ ተደምረው ተስፋ መቁረጥን አይደርሱበትም። ተስፋ የቆረጠ ማለት ክርስቶስን የቆረጠ ማለት ነው። እግዚአብሔር ከዚህ ኃጢአት ነፃ ያውጣ። ስለዚህ ከኃጢአት መንጻት የመጀመሪያው ክርስቲያኖች በሰውነታችን ከሰለጠነ በነፍሳችን ከተጣበቀ ባላንጋራ የሚባል ጽኑ የኃጢአት ጠላት ክርስቶስ በዚህ ጾም በቸርነቱ ያላቀን። ጾሙን ተጠቀሙበት። በጠዋት በማታ ወደ ቤተክርስቲያን ገስግሱ። ባላችሁበት ሆናችሁ አልቅሱ። በተለያየ መስሪያ ቤት የምትሰሩ በቢሮአችሁ ላይ የግድ እኮ የጸሎት ቦታ አያስፈልጋችሁ። የምሳ ሰዓታችሁ ላይ የሆነች ሰዓት ላይ ከሞባይላችሁ ላይ አንድ መዝሙረ ዳዊት አንብባችሁ እባክህን ነፃ አውጣ ይበሉ። ክርስቲያኖች ፈልጉት፣ ክርስቶስን አንኳኩ።
እያጸዳችሁ እየጸረጋችሁ እየቢሮ ስራ እየሰራችሁ ኮምፒውተር ላይ እየጻፋችሁ በህሊናችሁ ክርስቶስ ይቅር በለኝ ማለት ያቅታችኋል? በህሊናችሁ ይሄን በሉት እባክህ ከባላጋራ ይፈርድላቸዋል። ከዚህ ነፃ እንድንወጣ አምላካችን እግዚአብሔር ይርዳል። የመጀመሪያው ከዚህ ነፃ መላቀቅ። ከዚያ በኋላ ሁለቱ በቀላሉ ይመጣሉ። ወደ ብርሃን ውስጥ መግባት፣ ክፉ ደጉን መለየት፣ የክርስቶስ መልክ መሳል። ከዚያ በኋላ እንደርስበት ችግር የለም። ይሄን ግን ፈልጋ የማታገኝ ነፍስ ማናት? ቤተክርስቲያንም ስራዋ ነው። የኛም ይሄ ጉባኤ የሚዘጋጀው እኮ በእናንተ ነፍስ ውስጥ የጠፋ የክርስቶስን መልክ ፈልጎ ለማግኘት ነው ክርስቲያኖች። ታዲያ ይሄ ሲሆን ምን ይሆናል አሉ? ልክ ይሄን ስናደርግ ንስሐ ስንገባ እንደዚህ ስንናዘዝ ስንጠርገው ቆሻሻውን ስንሰግድ ስንጸልይ ምን አለ ጌታ? በመላእክት ዘንድ ታላቅ ደስታ ይሆናል። የመላእክት ደስታቸው ይሄ ልቅሷችን ነው፣ ንስሐችን ነው፣ ክርስቲያኖች መሰብሰባችን ነው፣ መማራችን ነው፣ መረጋጋታችን ነው፣ ማስተዋላችን ነው። ተረጋግተን ጾመን ጸልየን አልቅሰን በእንባ ወደ ክርስቶስ አንጋጠን ከባላጋራችን ከኃጢአታችን ተላቀን ክርስቶስ አድሮብን የጠፋው መልክ በእኛ ላይ ተገኝቶ የሰማይ መላእክት ተደስተው በቅድመ መላእክት ከዘምር ለከ ብለን አብረን ለመዘመር ያብቃን። ይቆየን። ወስብሐት ለእግዚአብሔር።